እንትን አትበሉ። መተርጎም አለበት እኮ ትተረጉሚያለሽ። ቆይ ማሪቱ ቆይ ማውቃኝ መተርጎም አለበት እኮ ትተረጉሚያለሽ አልኩሽ እኮ ትተረጉሚያለሽ። አንቺ ማን ነው ራስ መረዳት በቻላችሁ እንኳን የዚህን ትርጉም ማወቅ እኮ ማን ነው የሚተረጉመው? አንቺ ነሽ አይደል የምትተረጉሚው? እሺ ቆይ አንዴ ምን ታርጓት የሚያስተምሩ መምህራኖች ናቸው የሚተረጉሙት እኮ። በቃ ጠይቂና ነይ ትርጉሙን ጠይቂና ነይና ትነግሪናለሽ። ስለዚህ አሁንኛ አነበብ ዝም ብለህ እየለቃቀምክ ዘይ እየመጣህ እዚህ ሰው አታስጨንቅ። እኔማ ያመጣውኝ እያሳየው ነውራችሁን ፊት ለፊት ገልጠዋለሁ። ምንም የምን ነውር ነው ያለብን? እኛ ስንዘሙት አምላካችን ንጹህ ነው። አምላካችን የወለደችው እመቤታችን ቅድስት ድንግል ማርያም ከሴቶች የተለየች ንጹህ ናት። ሌላ ምንድነው የምትፈልገው? የምን ጉድ ነው ያለብን? ዝሙት በክርስቶስ ደም ይነጻል። እግዚአብሔር ላይ ግን ክፉ መናገር ኃጢአት ነው። ይሄ ነውር ከነውር ሁሉ ነውር ነው። እናንተ የምትናገሩት እግዚአብሔር ላይ ድፍረት ነው። በሶስት እንቆች ተመስሎ የዘርአ ብሩክ ሆድ ውስጥ ሥላሴ ለብዙ ቀናት ቆየ የሚለው በጣም ነውር ነው። በቃ ሰው አንቻው ውስጥ አለ መንፈስ ቅዱስ። በእኔ በ80 ቀን የዘብራቡ በ40 ቀኑ ቤተክርስቲያን ሄደን መንፈስ ቅዱስን ተቀብለናል። በእኛ ልብ ውስጥም ይኖራል መንፈስ ቅዱስ እንኳን በቅዱሱ በዘርአ ብሩክ። አንቺም መንፈስ ቅዱስን ውጭ ዋለው እያልሽኝ ነው? አዎ እየተባበራችሁ ነው የምትወጡት ማለት ነው እኮ። ዘርአ ብሩክ አምላካችን ኢየሱስ ክርስቶስ በሄድንበት ሁሉ አለ አብሮን ነው። እንደዚህ እንድንናገር የሚያደርገን መንፈስ ቅዱስ ነው። በውስጣችን መንፈስ ቅዱስ ስላለ ነው። እኛ እናምናለን አምላካችን በልባችን ውስጥ በልባችን መቅደስ እንዳለ እናምናለን። ግን ስንረክስ ሳይሆን ቅድስናችን ጠብቀን ስንኖር ነው እኮ። አሁን የዋጥሽው አንቺ መንፈስ ቅዱስን ብቻ ነው ወይስ? በተወለድኩ በ80 ቀን መንፈስ ቅዱስን ሰጥቶኛል አምላክ ኢየሱስ ክርስቶስ። አሁን ምጾመውን ጾም የሰኔ ጾም ምጾመው ጌታችን ኢየሱስ ክርስቶስ በሶስተኛው ቀን ከተነሳ በኋላ ጳራቅሊጦስን እልክላችኋለሁ ብሎ ሐዋርያት ከጾሙ በኋላ በ50ኛው ቀን ጳራቅሊጦስን ላከላቸው። ጳራቅሊጦስ ማለት መንፈስ ቅዱስ ማለት ነው፣ ከሶስቱ አካል አንዱ። ስለዚህ እኔ እናቴ በወለደች በ80 ቀን ቤተክርስቲያን ሄጄ መንፈስ ቅዱስን ተቀብያለሁ ማለት ነው። በምን? በጥምቀት አማካኝነት። በጣም ጥሩ ነው። አሁን እኔ ስለመቀበል ሳይሆን ስለመዋጥ ነው እያወራ ያለሁትና አረ ይውጥ ዋጣችሁ ትርጉም አለው። ሁሉ ዝም ብሎ አይደለም። መጽሐፍ ቅዱስ ይተረጎማል። ካህናት አስተማሪዎች ናቸው። ጌታችን ኢየሱስ ክርስቶስ እዚህ ሳለኮ በምድር ላይ 33 ዓመት ሲኖር መምህር ሆኖ ሲያስተምር ነበር። እሱ አስተማሪ የሆነ ለምንድን ነው? እዚህ ላይ ያሉ ካህናቶችን የሚተረጉሙልን የሚያስረዱልን ካህናቶች ለማስተማር ነው እና ለነሱ ስልጣን ሰጥቷቸዋል። ስለዚህ እነሱ የተጻፈውን መጽሐፍ መተርጎም አለባቸው። ከነሱ ተተርጉሞ ነው እኛ መረዳት ያለብን። እኛ መረዳት አንችልም እኮ። አሁን አልጠየቅሽም? አሁን ቅድስና ላይ አልደረስንም። ስለዛ ቅድስና ላይ ሲሆን ቅድስና ላይ ስትደርሱ ነው የምትረዱት። የሚያስረዳ ቤተክርስቲያን ሄደህ አትጠይቅም? ልጁን እንደዚህ ከማለት ቤተክርስቲያን ሄደህ አጥና ማለት ስለ ኢየሱስ ክርስቶስ ነውር ፍለጋ ሄደህ አንዲት ነውር ዘህ ሚዲያ ላይ ና ቶሎ ምናምን እያልክ ክርስቲያንን ከማስጨነቅ ይልቅ ቤተክርስቲያን ላይ ሄደህ ስለ ትርጉሙ ተረድተህ ሰዎችን ብታስረዳ ምን ትሆናለህ? ማሪቱ ችግርሽ የአንቺ ችግር ምንድነው? ማቆሚያ የለውም ንግግርሽ። በመሃል ቢያንስ ትንፋሹ ሰጂ። እንደዛ ካልሆነ እንዴት እንደማመጣ አንቺን እየሰማሁሽ ነው። እኔ ግን ልትሰሚኝ ፈቃደኛ አይደለሽ። እሺ ልስማ። አንቺ ጠይቀሻለሁ፣ የአንድ ትርጓሚውን ጠይቀሻለሁ። አንቺ እኔ እኮ እየነገርኩ ነው። ይሄን ካወኩ በቂ ነው። ስለ አምላኬ አንድነትና ሶስትነት የገለጸልኝ ያላውቃለሁ። እኔ ስለ አምላኬ የመመርመር መብት የለኝም። ፈጣሪህን አትመርምር፣ ፈጣሪህን አትፈታተን ተብሎ ተጽፎልኛል። ስለዚህ የእግዚአብሔርን ሕግ በተቻለኛ ቀን አክብሬ የምኖር ሰው እንዳንተ ራሴን ሳልመረምር ፈጣሪን የምመረምር ከንቱ ክፉ ነገር አታናግረኝ። ሁሉንም መረምሩ መልካሙንም ያዙ ተብሎ ተጽፏል። እንደዚህ እናደርግ፣ ችግር የለውም። አሁን አንቺ ፈጣሪን ተፈታተን አላለም። ፈጣሪ እኮ እየጾመ ሳለ ሲድንገውና አምላክ ከሆንክ ዳቦ አድርገውና እኔም አንተ መርቦናል እንብላ ብሎ የተፈታተነው ማን ነው? እርኩስ ሰይጣን ነው። አንደኛ ደግሞ እዚህ ገደል ላይ እስቲ ራስክን ጣልና እስኪ ራስክን አድን ፈጣሪ ከሆንክ ብሎታል። እዛ እግዚአብሔር ምን ብሎ መለሰለት? ፈጣሪን አትፈታተን ብሎ መለሰለት። አይህ እና ዝም ብለህ አንተ የምታውቀው ሆን ብለህ እሺ ልጁ ምን ይመልስ ይሆን ብለህ እያወቅህ ሁሉ እንትን የምትል ከሆነ ፈጣሪን እየተፈታተንክ ነው። ፈጣሪንም ተፈታተነ ልጁ ፈጣሪው እንዲፈታተን እያደረግከው ነው። እሺ አሁን እንደማይሽ ከሆነ
ኦርቶዶክስ በመሆንሽ ፕራውድ ታደርጊያለሽ አይደል? በጣም በአንደኝነት መቼም ቢሆን የምኮራበት ማለት ነው። እግዚአብሔርን ማመሰግንበት ኦርቶዶክስ ስለ አምላኬ እውነተኛውን አምላክ እንዳውቅ ስላደረገኝ አምላኬን እያመሰገንኩ በጣም ነው ፓወር ያለኝ በአምላኬ ኃይል። እሺ ጥሩ። እሺ ኦርቶዶክስ በመሆንሽ ፕራውድ ታደርጊያለሽ ወይ ነው ጥያቄ። እሺ አንቺ በተረዳሽው መለስሽልኝ። ልጠይቅሽ ነው። እሺ ያረግሽው የማንን ስዕል ነው ያረግሽው? ማን ናቸው ስዕሎቹ? እመቤቴ ቅድስት ማን ናቸው አትበል፣ በስነ ስርዓት አክብረህ ጥራ። ጌታዬ መድኃኒቴ ኢየሱስ ክርስቶስና እናቴ ቅድስት ድንግል ማርያም ከሴቶች ሁሉ የተለየችው። በጣም ጥሩ። እሺ ማርያምና ኢየሱስ ናቸው አልሽኝ ስዕሎቹ። እኔ ስለማታ አክብረህ ጥራ። መጀመሪያ ዝም ብለህ አንጠልጥላ አትጥራ። ስዕሉን እኔ አላውቅም። ገብቶሻል? ባለቤቱ አንቺ ስለሆንሽ አንቺን ጠየቅኩሽ። እሺ አክብራ። ባለቤቱ ምናምን አንተን የፈጠረ ኢየሱስ ክርስቶስ ነው። ልብ በደነቆረ ቁጥር ታዲያ ኢየሱስ ክርስቶስ መቅለል አለበት እንዴ ባንተ? የኔ ኢየሱስ እንደዚህ የታዘለ አይደለም። የኔ ኢየሱስ እንደዚህ የታቀፈ አይደለም። እሱ እኮ ነው። አሁን የአንቺን ኢየሱስ አንቺ ነሽ የምትነግሪኝ። ገብቶሻል? ያንቺ ማለት እንዲህ ይላል ጌታችን ኢየሱስ ክርስቶስ እንዲህ ይላል። ጠይቀኝሽ። በጣም ጥሩ። እሺ አሁን ኦርቶዶክስ በመሆንሽ ፕራውድ አደርጋለሁ፣ እኮራለሁ፣ ደስተኛ ነኝ ኦርቶዶክስ በመሆንሽ ብለሻል። ኦርቶዶክስ በመሆንሽ ምን አገኘሽ? እስኪ ንገሪኝ። ምን አገኘሽ ኦርቶዶክስ በመሆንሽ አንቺ? እውነተኛው አምላኬን አወኩበት። ለኔ ሲል የተሰቀለውን ደሙን ያፈሰሰውን አምላኬን አወኩበት። በእናቴ በሔዋን የተነሳ የፈጸምነው ኃጢአታችን በቅድስት ድንግል ማርያም መንጻቱን አወኩ፣ ተረዳሁኝ። በፈጣሪ ኃይል በኢየሱስ ክርስቶስ ኃይል በእመቤታችን የመጣውን ኃጢአት በድንግል ማርያም እንደነጻ አወኩኝ። በእናታችን በሔዋን የመጣውን ኃጢአታችን በእናታችን በቅድስት ድንግል ማርያም ተወገደልን። ኃጢአታችን ማለት ነው፣ ተደመሰሰልን። አምላካችን በስጋ ተወልዶ ከእናታችን ከቅድስት ድንግል ማርያም እንዳዳነን ተረዳው። የሚገርመው በእናታችሁ ሔዋን የመጣው ኃጢአት በእናታችሁ ማርያም ተሻረላችሁ። በጣም ነው የሚገርመው። እሺ ኦርቶዶክስ በመሆንሽ በማርያም የመጣው ኃጢአት ነው የተሻረልሽ ማለት ነው። በሔዋን የመጣው ኃጢአት በማርያም ተሽሮልሻል። አባቴ አዳምና እናቴ ሔዋን የሰሩት በደል በእናታችን በቅድስት ድንግል ማርያም ላይ አምላካችን ኢየሱስ ክርስቶስ በስጋ ተወልዶ ከእናታችን ከቅድስት ድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ተወልዶ በመስቀል ተሰቅሎ ደሙን አፍስሶ ስጋውን ቆርሶ አዳነን፣ ቤዛ ሆነና አስተማረን። ቅድም በማርያም ነው የዳንኩት ትላልሽ ነው። በማርያም መዳንሽን ቀየርሽው? በኢየሱስ ነው የዳንሽው? በኢየሱስ የሚያድን ኢየሱስ ክርስቶስ ነው። እመቤቴ ቅድስት ድንግል ማርያም ማዳኛ መንገድ ናት። ለማሳሳት ነው እንደ ጥረቴ ካንተ ቆይ ለማስተማር ነው ወይንስ ለማሳሳት ነው? ይሄን እኮ ነው የምልህ። እንቅፋት እየተፈታተነ እኮ ነው። ከማን ተምሮ እንዴ? አባቱ ማን ሆኖና ነገሩ ዳብሎት ልጅ አይደለ እንዴ? ጠይቅ፣ የፈለገውን ይጠይቅ። ጠይቅ ደግሞ ታወራለህ። እንደዛ ነው የሚሻለው። በተራሽ ሰጥና ደግሞ አንተ ታወራለህ። አሁን አንቺ የአዳም ወይ ደግሞ የሔዋን ኃጢአት ተሰርዮልሽ የዘላለም ሕይወት አግኝተሻል። እንትን ነው ጌታ ኢየሱስ ክርስቶስን ዝም ብዬ ማቃለል የምፈታተን ከሆንኩኝማ ወደ ሲኦል ነው የምገባው። 10 ህጎችን ጽፎልኛል። የህጎቹን ማመኔ ብቻ ወደ ገነት አያስገባኝ። መታመን አለብኝ። መታመንና ማመን የአንድ ሳንቲም ሁለት ገጽታዎች ናቸው። እግዚአብሔር አምላኬ እንደሆነ ኢየሱስ ክርስቶስ እንደሞተልኝ ያውቃለሁ፣ እንዳስተማረኝ ያውቃለሁ። ይሄንን እያወኩኝ ግን በደል ብፈጽም እያወኩኝ እንዳላወኩኝ ብፈታተነው በደል ብፈጽም አልታመንኩም። ስለዚህ መታመን ሳይኖር ማመን ብቻ አያድነኝም። አሁን 10ቱን ትእዛዝ ፈጽመሻል፣ ታምነሻል ለቃሉ። እግዚአብሔር ኢየሱስ ክርስቶስ ከህሊና በላይ ነው ምህረቱ፣ ከኛ ኃጢአት በላይ ነው ምህረቱ። ስለዚህ እምነት አይደለም የጠየኩሽ፣ አንቺ ፈጽመሻል ወይ ነው ያልኩሽ። ለመፈጸም እታገላለሁ። ሰው ነኝ። ሰው ስለሆናችሁ ንጹህ አይደላችሁም። ስለዚህ ንስሐ ግቡ ብሎ የምህረቱን ንስሐ ሰጥቶኛል ጌታ ኢየሱስ ክርስቶስ። ስለዚህ ተጸጽቼ ወደ ንስሐ እየተመለስኩ ንስሐ እየገባሁ ነፍሴን እያጸደው እየታጠብኩ በንስሐ የአምላኬን ሕግ ለማክበር የምሞክር ደካማ ሰው ነኝ
እንጂ እኔ ፍጹም አይደለሁም። አስሩንም ህግ የማከብር ፍጹም ሰው አይደለሁም። ኃጢአተኛ ነኝ። አሁን ኃጢአተኛ ነሽ አንቺ? አዎ። ኃጢአተኛ ታዲያ ገነት ነው ሲኦል ነው የሚገባው? ሲኦል። ግን እኔ በንስሐ አምላኬ በሰጠኝ ምህረት ሊገለጽ በማይችለው ምህረቱ በንስሐ ታጥቤ ወደ ገነት መሄድ እችላለሁ። አይ አሁን ኃጢአተኛ ነኝ አልሽኝ። አሁን ስለአሁኑ እያወራን ያለነው። እሺ ኃጢአተኛ ሰው የት ነው የሚገባው ብዬሽ ስጠይቅሽ ሲኦል አልሽኝ። አዎ አሁን ባለሽ አቋምሽ ሲኦል ነው የምትገቢው ማለት ነው አንቺ። እግዚአብሔር ምህረት ያደርግልኛል። እግዚአብሔር ምህረት አይደለም በስራዬ ስለሆነ ያልሽኝ አንቺ በስራሽ ሲኦል ነው የምትገቢው ማለት ነው አይደል? ጥያቄ ስለ እግዚአብሔር ምህረት ሳይሆን ስለ አንቺ ስራ ነው። በስራዬ ነው ምድነው ብለሽ ስለተናገርሽ አንቺ በስራሽ ሲኦል ትገቢያለሽ ማለት ነው አይደል? ለኃጢአተኛ ስለሆንሽ። አዎ ታዲያ ኦርቶዶክስ ሆነሽ ምን ማለት ማለት ነው? አሁን ላሳይሽ የፈለኩት ምንድነው ዝም ብላችሁ እየመጣችሁ ትምክህታችሁን ትነግሩናላችሁ እንጂ ኦርቶዶክስም ሆንክ ሙስሊምም ሆንክ ተሰብስበው ሲኦል እንደምትገባ ነው የምታምነው። ምክንያቱም ከክርስቶስ ደም ይልቅ የእናንተን ስራ ነው የምታስቡት። ከክርስቶስ ማዳን ይልቅ ደግሞ በዚህ ደግሞ እንትን ልትል ነው እና እግዚአብሔርን ዝም ብለህ አፍህ እንዳመጣ እያረከስክ ታዲያ ምንድነው? እኔ ትምክህተኛ ከሆንኩ በኃጢአት የቆሸሽኩ እንደሆነ እያወኩ በምህረቱ እንደምድን እያወኩኝ እንዴት ነው ህጎቹን እያቃለልኩኝ ዙሮ በኢየሱስ ክርስቶስ ደም አምናለሁ። ደሙን እኮ የከፈለልኝ ታዲያ ያስተማረኝን ልተገብር ነው እንጂ ዝም ብዬ እኮ ምን መሰለሽ አሁን ለምሳሌ ኦርቶዶክስ መሆንሽ ምንም አልጠቀመሽም። ለምን መሰለሽ? ኦርቶዶክስ መሆንሽ የዘላለም ሕይወት እስካላሰጠሽ ድረስ ሲኦል የምትገቢ ከሆነ ለምሳሌ አንድ ኢቲስት የሆነ ሰው ሲኦል ነው አይደል የሚገባው? እግዚአብሔር የለም ብሎ የሚያምን ሰው እኔ አላውቅም ስለዛ ሰው። ምናልባት እግዚአብሔር ሊመረው ይችላል። የእግዚአብሔር ምህረት ሰፊ ነው እያልኩት ነው ልነግረው ከምችለው በላይ። ስለዚህ እኔ ስለሌላ ሰው የማወቅ ችሎታ የለኝም። ስለራሴ ራሱ የማላውቅ ህይወቴን ለእግዚአብሔር አሳልፌ የምሰጥ ሰው ነኝ። እኔ ደካማ ነኝ። ስለሌላ ሰው ማወቅ አልችልም። ኢየሱስ ክርስቶስ አምላክ አይደለም ብሎ የካደ ሰው ሲኦል አይገባም እህት አለ። ኢየሱስ ክርስቶስን አላውቀውም ብሎ የካደው ጴጥሮስ ማለት ነው ሐዋርያው ሆኖ አገልጋዩ ሆኖ ገነት ገብቷል። ስለዚህ እኔ ስለሌላ ሰው ኃጢአት አይመለከተኝም። ጌታችን ኢየሱስ ክርስቶስ ስለ ጴጥሮስ የጻፈልን ያስተማረን እንድንማርበት እንጂ የሱን ታሪክ እንድንተርክ አይደለም። ስለዚህ በቀኙ የተሰቀለው ወንበዴ ምንም ጌታውን የማያውቅ ወንበዴ ወደ ገነት የገባው ጻድቅ ሆኖ ስለነበረ አይደለም። ስለዚህ እኔ ስለሌላ ሰው አላውቅም። ፍርድ የእግዚአብሔር ነው። ፍርድ የኢየሱስ ክርስቶስ ነው። እኔ ልልሽ እንግዲህ የምችለው ምንድነው መሰለሽ? አሁን ስለ ጴጥሮስ የተናገርሽው ፍጹም ስህተት ነው። እኔ ልልሽ ምንድነው የምችለው መሰለሽ? እግዚአብሔር ይድረስልሽ። በቃ አሁን ካላችሁበት ከዚህ ከጨለማ ይደርስልኛል። ዛሬም ነገም አብሮኝ ነው እግዚአብሔር። አንተ ስላልክ አይደለም። አሜን ነው ማለት ያለብሽ። እንደዛ አሜን። ይድረስልኝ አይደለም ደርሶልኛል። ፈጣሪ ሁሌም የምንቀሳቀሰው የማወራው ሁሉ እንቅስቃሴ በእግዚአብሔር ቁጥጥር ነው፣ በእግዚአብሔር ኃይል ነው። ስለዚህ ይድረስልሽ አትበለኝ። በማን ቆሜ ነው የሚደርስልኝ? እኔ በእግዚአብሔር በኢየሱስ ክርስቶስ ነው የቆምኩት። በድንግል ማርያም አማላጅነት በቅዱሳኖቹ ተረዳይነት ነው የቆምኩት። ይድረስልሽ አትበለኝ። ሁሌም እኔ በፈጣሪ ኃይል ነው የምኖረው። ስላልቻቸው ቅዱሳኖች አላቅም። እኔ ግን በእግዚአብሔር እንዳልሆንሽ አስረግጬ ካላወክ እንድታውቅ ዝቅ ብለህ ጸልይ፣ ስገድ። እዚህ ምን ስለራስህ ሳታውቅ ስለ እግዚአብሔር ልፈትን አንተ ማን ነህ የምትመጣው እዚህ? ስለራስህ ወቅ። መጀመሪያ ስለራስህ ወቅ፣ ስለሌላ ሰው ለማወቅ አንተ እኮ ማለት ነው እንኳን ስለ እግዚአብሔር ስለሌላ ሰው ራሱ የማወቅ መብት የለም። መጀመሪያ ራስህን አላወቅማ። መጀመሪያ ራስህን ወቅ። ጨንቃል ሰይጣና በሌሊቱ። ስለዚህ ምንድነው ማድረግ ያለበት አሁን? ይሄ ልጅ እንግዲህ ሰይጣን አለበት በእናንተ ቤተክርስቲያን ምንድነው መሆን ያለበት? ሰይጣኑ እንዲለቀው እኔ ስለሰው አላውቅም አልኩ እኮ። አምላኩን ዝቅ ብሎ ይለምን፣ ይጸልይ። አይ ሰይጣኑ እንዲለቀው ምንድነው ማድረግ ያለበት እንደ ኦርቶዶክስ? ኦኬ። ስለዚህ ኢየሱስ ክርስቶስ እንዳስተማረኝ አምላኬ እንዳስተማረ ከሆነ አንድ ሰው ችግር ላይ ካለ አምላኩን ዝቅ ብሎ ይለምን፣ ተንበርክኮ ይለምን፣ ይስገድ፣ ቤተክርስቲያን ይሂድ፣ ጸበል ይጠመቅ፣ ይጹም፣ ይጸልይ። ጸበል ሲጠመቅ አጋንንቱ ይለቀዋል። አዎ ራሱን ሰውን ከመፈታተን ይልቅ ሰውን የሚፈትን ሰይጣን ነው። ለዛ ነው ሰይጣን አለበት ያልኩት። ሰውን የሚፈትን ሰይጣን ስለሆነ ማለት ነው። ከሰው ማልፎ አምላኩን የሚፈትን ሰይጣን ነው። እኔ እኮ ለዛ ነው ሰይጣን ያልኩት እኮ። ስለዚህ አሁን ዋነኛው ሰይጣኑ እንዲለቀው የት ይሄድ ነው?
ራሱን ዝቅ አድርጎ እኔ ስለራሴ እንኳን ማወቅ ያቃተኝ ወንድሞችን ምፈትን በውስጥ ያለውን ርኩስ መንፈስ አስወግድልኝ በኃይልህ ብሎ ዝቅ ብሎ ይስገድ፣ ይጸልይ፣ ይለምን፣ ኢየሱስ ክርስቶስን ይለምን፣ አምላኩን ይለምን። ኦኬ እሱን ይለምናል። ግን ጸበሌት ነው የሚሄደው ነው ማለት ጸበልማ የሚሄደው ይሄዛ የትኛው ጸበል ነው? የትኛው ጸበል ነው? የትኛው ጸበል? ከጸበል ጸበል አለ አይደል? ይለያያል አይደል? የትኛው ጸበል ነው ጥሩ? ሁሉም ጸበል የኢየሱስ ክርስቶስ ኃይል ነው ያለበት። ሁሉም አንድ ነው። አምላክ እኮ አንድ ነው። ስንት አምላክ ነው ያለ? አይኔ ጸበሉን ነው ያልኩሽ። እኔ አምላክ ስንት ነው አላልኩሽም። ጸበሉ የትኛው ጸበል? የኢየሱስ ክርስቶስ ኃይል ነው የሚያድነው ከሁሉም ጸበል። የኢየሱስ ክርስቶስ ጸበል። ስለዚህ ጸበል ከሆነ ሁሉም አንድ አይነት ከሆነ የግድ ቤተክርስቲያን መሄድ አይጠበቅበትም። ከቧንቧ ቀርቶ ላው ላይ ማፍሰስ ነው ያለበት። ለምን ካህናት እንዴ ለምንድን ነው እሱ ምን ስለሆነ ስልጣን ራሱን የመጥመቅ ስልጣን አለው። የመጥመቅ ስልጣን ያለው ካህን ነው ስልጣን የተሰጠው። ስርዓት አለን። ዝም ብለን አይደለም በዘፈቀደ የምንጓዘው። ስርዓት ጥንቁቅ ነው። እሺ እምነታችን ዝም ብሎ እንትን አይደለም በገሲ። ስለዚህ አጋንንቱ እንዲወጣ በጸበል ስለሆነ ቄሶቹ ያለበት ጋር ነው መሄድ ያለበት እያልሽን ነው? ምክንያቱም የክህነት ስልጣን ተሰጥቷቸዋል። ኢየሱስ ክርስቶስ ሰጥቷቸዋል ለቄሶች ለካህናት። ስለዚህ ጸበሉ ነው አጋንንትን የሚያወጣው። የቱ ጋር እንደዚህ ብሎ ጌታችን አስተምሯል እንዴ? አጋንንት በጸበል ይወጣሉ ብሎ እና ለምጾቹን 10ሩን ለምጻሞች ያነጻቸው በምንድን ነው? በምንድን ነው ያነጻቸው? በጸበል ነው እና በጸበል ነው አይደል ያወጣቸው አጋንንትን ያዳናቸው። በጸበል ነው ያዳናቸው ኢየሱስ። I'm not gonna do it. We are waiting, Mama, from here. For legimat? Okay. Two cup? Okay. እና ምንድነው የምትለኝ? ኢየሱስ ክርስቶስ በጸበል ነው አጋንንቶቹን ያወጣቸው እንዴ? እሱማ በጸበል ዮርዳኖስ ላይ የነበረውን እዳችን የደመሰሰልን በቅዱስ ዮሐንስ አማካኝነት ዝቅ አድርጎ ራሱን በመጠመቁ ነው። በዛ አማካኝነት እኛ በጥምቀት እናምናለን። በአንዲት ጥምቀት እንድናለን። አጋንንቱን ያወጣው ከሰዎች ላይ ኢየሱስ ሲጠመቅ ነው። አጋንንቶቹማ የወጡት እሱ ዝም ብሎ በቃሉ ራሱ ማውጣት ይችላል እኮ። ጸበል መጠመቅ አይጠበቅበትም። ለኛ ግን ሲያስተምር ለካህናት ሲያስተምር ለኛ ግን ሲያስተምር ልክ በዮርዳኖስ ላይ የተጣለው እንደ የዕዳ ደብዳቤያችን እዛ ላይ እንደደመሰሰው ተጠምቆ የተጠመቀ እኮ እሱ እኮ በቃሉ እዚህ ላይ ያለው የዕዳ ደብዳቤ ብሎ ማስወገድ ይችላል። እኛ ሊያስተምር ነው። ቤዛችን ነው እኮ ጌታችን ኢየሱስ ከዚህ ምድር የመጣ እኮ እኛ ሊያስተምር ነው። ስለዚህ እሱ እንደተጠመቀው ቤዛማ ማርያም ናት። ኢየሱስ ቤዛ ነው እንዴ? ቤዛማ ማርያም አይደለች እንዴ? ቃልሻት ምን ማለት ነው? እናታችን ቅድስት ድንግል ማርያም የምታልማልደና ናት ከልጇ ቃልሻት ወይ ቃልሻት አይደለ? ምን እስማ በስራ ላይ ነሻለሽ። ይበቃሻል። ምንድነው የምትለኝ? በእናትህ አረ ዝም ብለህ ይልቅስ ወደ አምላክህ ተጠጋ፣ ጸልይ። እውነት ራስህን ዝቅ አድርግ። እሺ እህታችን ስራ ላይ ስላለሽ ስራሽን እንድትሰሪ። ስራ ላይ አይደለም፣ ዝም ብለህ አውራ። ዝም ብለህ ጠይቅ ጥያቄ። እሺ ልጠይቅሽ፣ ስላሴ ስንት ናቸው? I'll make da ይበቃሻል። ይበቃል። ብሩክ ሪፈር ወደ ጸበል ታዞልሃል። ነገ እንግዲህ ሻንጣን ሸክፈህ ወደ ዙቲ ገብርኤል አይ ኦርቶዶክስ
እሺ ዙቲ ገብርኤል ያ እሺ ጸጋ ይብዛላችሁ። እኔ እኮ የወጣችሁ መስሎኝ ነበር። ኤኒዌይ ቀጥሉ። ቡርክዬ ይኸኛውን እንግዳ ተቀበለው። አጠገቤ ያለው አይ ከሱ ጋር እያወራን ነው። ማሪቱ በመሃል ገብታ የተቀበለችን በጣም ወደው ነበር ዙቲ ገብርኤልን። በነገራችን ላይ የምሬን ነው የምላችሁ በጣም ወደው ደብር ነበርና ማሪቱ እንግዲህ ልካኛለች አሁን ወደ ዙቲ ገብርኤል ማለት ነው። እሺ ደግሞ አሁን ደግሞ በየትኛው ቋንቋ እየመጣህ ነው? ዝና ገብርኤል መልአክ ነው፣ የእግዚአብሔር መልአክ ነው፣ የእግዚአብሔር ተላላኪ ነው። ስለዚህ ይረዳሃል። አዎ ለምነው። የትኛው ነው የሚረዳኝ? የቁልቢው ነው የዙቲው ገብርኤል ነው የሚረዳኝ? ገብርኤል ነው። አንድ ገብርኤል ነው ያለን። ለምሳሌ አንቺ አሁን ያለሽው የት ነው? ኢትዮጵያ ውስጥ ነው ከኢትዮጵያ ውጪ? እኔ መኖር ምን አገባ? ኢትዮጵያ ውስጥ ነው ያለሽው ከኢትዮጵያ ውጪ? ስለኔ መኖሪያ አንተ ምን ጨነቀህ ነው? ስለ ግል ህይወቴ እኮ ላንተ ማብራራት አይጠበቅብኝም። ያለሽበት ሆነሽ ወደ ገብርኤል ጸልየሽ ታውቂያለሽ? አዎ እንዴ ጠባቂ መልአክ መስሎኝ ለምንድን ነው የማልጸልየው? እሺ ሐዋሳ ገብርኤል ያለ ሰው ምናልባት አንቺ ሐዋሳ ካልሆነ ያለሽው አንቺ በምትጸልይበት ሰዓት ቢጸልይ የትኛውን ነው የሚሰማው? ያንቺን ነው የዛ የሐዋሳውን ነው የሚሰማው ገብርኤል? ሁሉንም የመስማት ጸጋ ተሰጥቶታል ከአምላኩ ከኢየሱስ ክርስቶስ። ሁሉንም መስማት ይችላል። አምላኩ ኢየሱስ ክርስቶስ ከሰጠው እንኳን ሁለት ሰው ቀርቶ የዓለምን ሰው መስማት ይችላል። ስለዚህ ሰጥቶታል ጸጋውን። ወደሱ የጸለየውን የሁሉንም ሰው መስማት ይችላል። እስኪ ያሳየን እንደዛ የመስማት ጸጋ ተሰጠው የሚል ሐሳብ አሳየን ከእግዚአብሔር ቃል ላይ። ምክንያቱም ይደርስልናል አደረስልን ስንለው ለሁላችን አምነነው የተሰጠውን ጸጋ አምነነው ከለመነው ይደርስልናልም እየደረሰልንም ነው። አሁንም ይደርስልናል። ጸጋው ተሰጥቶታል ያልሽው ከየት ነው? ከኪስሽ ነው ወይስ ከእግዚአብሔር ሐሳብ ነው ነው ጥያቄ? ለምሳሌ አጋን ሳጥናኤል የተሰጠውን ጸጋ ንቆ ፈጣሪውን ሲፈታተን እንቁም ባለንበት ብሎ መላእክቶቹን ያረጋጋ ቅዱስ ገብርኤል ነው። ለቅድስት ድንግል ማርያም ያበሰራት ቅዱስ ገብርኤል ነው። ሶስቱን ሕፃናት ከሳት ያዳናቸው ቅዱስ ገብርኤል ነው። ብዙ ተአምራትን ያደረገበትን ተጽፎልኝም እያነበብኩኝም ነው። ተአምራቱንም እየሰሙኝ ነው ቤተክርስቲያን እየሄድኩኝ። አሁን ለምሳሌ ከተናገርሽው መካከል ሰይጣን ሲክድ ያረጋጋቸው ገብርኤል ነው አልሽ። ምን ላይ ነው እሱ የተጻፈው? ሰይጣን ሲክድ አዎ ከጸጋውን ሲያራክስ ያረጋጋቸው ባለንበት እንቁም ያለው ገብርኤል ነው አልሽ። እኔ እግዚአብሔርን በስነ ስርዓት ስለማውቀው አምላኬን ስለማውቅ ማለት ነው። እንዳንተ ዝም ብዬ አምላኬን ስመረምር መጽሐፍ ሳገላብጥ አሉልም ያለበትን እርግጠኛ አይደለሁም። ብቻ ተምሬያለሁ፣ በደንብ አውቄያለሁ ስለ አምላኬ ስለ ቅዱሳኖች ስለ መላእክታን ስለ ቅድስት ድንግል ማርያም አዘበራራኩት። መጀመሪያ ከሁሉም የምትበልጠው ንጽሕት የሆነች ቅድስት ድንግል ማርያም አምላካችን ኢየሱስ ማርያም ፍጡር ናት። አዎ ፍጡር ናት። ከጌታችን ከኢየሱስ ክርስቶስ ውጭ ሁሉም ፍጡር ነው። ፍጡር ናት። ጎበዝ። እሺ በሁሉ ቦታ አትገኝም ማለት ነው አይደል? ለማርያም ፍጡር ስለሆነች በአምላኳ ኢየሱስ ክርስቶስ በሰጣት ኃይል መገኘት ትችላለች። በሁሉ ቦታ ማለት በሁሉ ቦታ ሳይሆን ለለመናት አንተ ፈልገሃት ወደሷ ከቀረብክ ከአምላኳ ከኢየሱስ ክርስቶስ ከልጇ ታማልድሃለች፣ ትለምንሃለች፣ ትረዳሃለች፣ ምርኩዝህ ትሆናለች። ለለመናት ነው የምትቀርበው ስላልሽ ሁለት ሰዎች ቢለምኗት አሁን ወዴትኛው ነው የምትሄደው? ወደ ሁለቱም ጋር ሄደች። ሁለቱም ጋር የመገኘት አቅም አላት ማለት ነው። አዎ አምላኳ ኢየሱስ ክርስቶስ በሰጣት ኃይል ማርያም መንፈስ ናት ማለት ነው። አምላኳ መንፈስ ከሰጣት ትሆናለች። አዎ አምላኳ ሁሉ ቃላት ትሆናለች። አንቺ ውስጥ አለች ማርያም አንቺ ውስጥ አለች። አዎ ምን አልከኝ? ድምጽህ ይርቋል። ዝም ብለህ ስለ ማርያም ከማወቅህ ግን ስላንተ ብታውቅ አሪፍ ነው። ግን ጠይቀኝሽ በአንቺ ውስጥ አለች ያው ማርያም አልኩሽ እንዴ? አለች። ለአንድ ሰከንድ ራሱ ተለይተኛ አታውቅም። አብራችሁ ነው የምትኖሩት?
እና በጣም አማክራታለሁ። ሁሌም ከጎኔ ናት። ስለምን ነው የምታወሪያት የምታማክሪያት? በቃ ትመራኛለች። እመቤቴ ቅድስት ድንግል ማርያም ሆይ ምርኩዙ እኔ ከፊት ያትለይ ብዬ ጸልያለሁ። ሁሌም ከፊት ያትለየኝ። ኃጢአት ሰራ ተመለሽ ልጄ ብላ ትገስጸኛለች። በቃ ከፊቴ የሚያሰናክሉኝን ነገሮች እዛ ገደልዬ ከተተች በቃ ሁሌም አብራኝ ናት። በነገራችን ላይ አሁን እንደዚህ አይነት ነገር ስትሰሙ ወንጌል አማኞች ማስተዋል ያለባችሁ በቃ መሬት ላይ ያለው እውነት ይሄ ነው እና ለብዙዎች መድረስ እንዳለባችሁ እንድታስቡት ብቻ ነው፣ እንድታስተውሉ ነው። ገብቷችኋል? ብዙ ወንድም እህቶቻችን በዚህ አይነት እምነት ውስጥ ነው ያሉት። የብዙዎች እምነት ነው አሁን የሷ የማሪቱ እምነት ማለት ነው። የብዙዎች እውቀት ይሄ ነው። በየአካባቢ ያለው ኦርቶዶክሳዊ ማለት እንደዚህ ነው የሚያምነውና የሷ መረዳት ብቻ እንዳይመስላችሁ። እዚህ ቲክቶክ ላይ የምታዩትን የተወሰነ በማር የተለወሰ መርዝ እንዳትመለከቱ። ይሄ ነው በቃ እውነታው ይሄ ነውና ለብዙዎች መድረስ መቻል አለባችሁ። ብዙ ወንድሞቻችን በዚህ እውቀት ውስጥ በዚህ መረዳት ውስጥ በዚህ ህይወት ውስጥ ስለሆነ ያሉት ማለት ነው። ማሳያ ናት እቺ እህታችንና ምንድነው የምትልብኝ? ምንድነው ድንግል ማርያም ታዲያ ምንድናት? የኃጢአት መንገድ ታሳያለች እንዴ? በመርዝ የተለወሰ ምናምን በመርዝ የተለወሰ ሲያንተ ቃል ምንድን ማለትህ ነው? እኔ እርግጥ ያነጋገር ስርዓት የሌለኝ ኃጢአተኛ ነኝ፣ ግን ማለት ነው በእኔ አፍም ራሱ የድንግል ማርያም ስም መጠራት የለበትም። እኔ ኃጢአተኛ በትትና መናገር የማልችል ትዕቢተኛ ነኝ። ግን ቢሆንም ድንግል ማርያም ያለ ምንድነው መርዝ የተለወሰ ምናምን የምትል ምንድን እያልካቸው ነው? ቆይ አንተ ስለራስህ ታውቃለህ? ቆይ ስለራስህ ታውቃለህ? እንኳን ስለ ድንግል ማርያም አንተ ልትሰብክ ድንግል ማርያም ምን ስለሆነች ነው? ድንግል ማርያም እናታችን ቅድስት ድንግል ማርያም ምን ስለሆነች ነው በዚህ እምነት ውስጥ ነው ያለም ሁሉም በዚህ ነው ተጨቁኖ ያለ የምትል ምን ስለሆነ? እውነተኛው መንገድ ስለያዙ። እውነተኛው መንገድ ኢየሱስ ክርስቶስ ነው። እውነተኛው መንገድ ኢየሱስ ክርስቶስ ነው። እሺ የተሰቀለላችሁን ደሙን ያፈሰሰላችሁን ስጋውን የቆረሰላችሁን ይሄንን ህይወት ሊያስጠይህ እኛ ኦርቶዶክሳውያኖች ትክክለኛውን መንገድ ስለምንከተል ልታሰነካክሉና ሰይጣናችሁ የእናንተ ስጋ ለብሶ ሊያሰነካክለን ይመጣብናል። እስኪ ሄድና ሙስሊሙን ተቃውሙ። እስኪ ሄድና ያንን ጴንጤውን ተቃውሙ። ድንግል ማርያም አታማልድም፣ ኢየሱስ ክርስቶስ ነው የሚማልደው። የሚምረው ያማልዳል። ለማንም የሚማልዱ ነው ሳደ ለማንም ያማልድህ እያለ የሚለፈልፈውን የሚጮኸውን እኔ ሰይጣን ያለበት የሚያጎራ ሰው ይመስሉ የሚጮኸውን ተስበከነ ልክ ብለሽዋል። ጴንጤዎቹን ይፈራል። እኛ እኮ ኦርቶዶክሳውያኖች ትክክለኛውን መንገድ ስለያዝን ልታሰቱን እኮ ነው። እኛን የምትሰብኩን እኛ ምን አረግናችሁ? እኛን የምትሰብኩን ምን ስለሆነ ነው? ሄድ የረከሰውን በረከሰ መንገድ የሚሄደውን ስበክ፣ በረከሰ መንገድ የሚሄደውን ስበክ። እኛ ትክክለኛውን መንገድ ነው ያዝነው። እኛን አንተ ልትሰብከን አትችልም። ጌታችን ኢየሱስ ክርስቶስ ቀድሞ አስተምሮናል። አንተ አትሰብከንም። ግን ሰው ለምንድን ነው እዚህ ቁማችሁ የምታዳምጡ? እኔ ነኝ ቆይ ፖዝ ያደረኩሽ። ምንድን ነው የነካት? ይሄ ልጅ አሁን የሚያወራሽ ልጅ ጴንጤዎቹን ይፈራቸዋል። እና አሁን አንቺ ላይ ነው እንትን ማለት የፈለገው። ግን እነዚህ ጴንጤዎቹ የት አካባቢ ነው ያሉት? በደንብ ንገሪውና ሄዶ ከእነሱ ጋር ሲነጋገር። አልሰማኳልሽኝ። እኔ ላግዝሽ ፈልጌ ነበረ። የት ነው ጴንጤዎቹ ያሉት? አሁን ክፈችና ንገሪው በደንብ። ጴንጤዎቹ ናቸው አላስኬድ አላስወጣ አላስገባ ብለው ያሏቸው እንዳደር ንገሪው። አሁን ማንሽ ማሪቱ አረ ህይወት እንዴ! ሶኬቱን ነቀልኩት እኮ ኤአይ ማቆኔ ሶኬቱን ነቀልኩት። ኤአይ አርቲፊሻል ኢንተለጀንስ ሶኬቱን ስትነቅሉት ሶኬቱን ነቀልኩት። ብሩክ ምንድነው በዚህ በቀጠር ሰዓት ይዘብኝ የመጣው ጉድ? ማሪቱ አንሚዩት አርጊው። እሺ ሚዩት ነሽ እያወራሽ ከሆነ። አይ ገዝቻታለሁ። 348 አንተ ማስሎክ ነው የምትገዝት? አንተ ካህን ነህ? 348 ሰው ምን እያደረጋችሁ ነው? ካህን ነኝ። የማይሰራ ኃጢአት እግዚአብሔር ይፍታ ብዬ እስክልሽ ድረስ የተገዘትሽ ነሽ።
እያልኩ ስለ ኢየሱስ ክርስቶስ ኃይልና ስልጣን የሚቀልር ሰው ጋር ምን ትሰራለህ? 347 ሰው ኢየሱስ ክርስቶስ ሲነቀፍ አሜን አሜን ልትል ነው? ልታዳምቅ ነው? አዎ ጴንጤ ፈርቶ እኛ አሁን አንቺ ላይ እኮ ነው የኛ ኦርቶዶክስ ላይ እኮ ነው እያወራ ያለው። ንገሩ እስኪ ሄዶ ጴንጤዎችን ያናግራቸው አውሪው። ለማንኛውም እንዴ እንደናንተ ስራ ፈታ አይደለም። እሺ ስራችሁን ለነገሩ ሰይጣን ስሮን እየሰራባችሁ ነው። ጎበዝ ነሽ አንቺ ማሪቱ። ዝም ብለው ነው እነሱ፣ አንቺ ትበልጫቸዋለሽ በቅድስና። አጭበርባሪ ናቸው እነሱ፣ አትሸወጅላቸው። አንቺ ጎበዝ ነሽ ማሪቱ። ብሩክ አንተ አሁን በሷ አድቫንቴጅ ልትወስድ ነው። ማርያም ፍጡር ናት ብለህ የምትጠይቃት፣ እሷ ግን ታውቃለች። አንተ ግን የአባትህን የሰይጣንን ተልእኮ ስለምታስፈጽም ማርያም ፍጡር ናት ብለህ ትጠይቃታለህ እንደ አዋቂ። ፍጡር መሆኗን እሷ አታውቅም እንዴ? እሷ ፍጡር እንደሆነች ታውቃለች። ትክክል ነው። የአንተ ቤተክርስቲያን ግን ማርያም ፍጡር አይደለችም ብላ ታስተምራለች። አንተ የጠየቅከው አንተ ነህ እንጂ የሰይጣን የአባትህን ተልእኮ ልታስፈጽም ልታሳስታት። አይ ያልኩትን አልሰማህም። ምን አልኩ መሰለህ? እሷ ጎበዝ ናት ፍጡር ናት አለች። የአንተ ቤተክርስቲያን ግን ማርያም ፍጡር አይደለችም ብላ ታስተምራለች አልኩህ። በፍጹም አታስተምርም። ይሄ ያንተ ፍልስፍና ነው። ሰዎችን ለማሳሳት የምትጠቀምበት ዘዴ ነው። ይሄን ደግሞ ያንተን ተልእኮ ጴንጤዎቹ ራሱ አይወዱትም። ማርያም ፍጡር ናት ብለህ ስትጠይቃት ብዙ ጴንጤዎች አንተን ይጠሉሃል፣ ይታዘቡሃል። እሺ ሰማሁ። መጽሐፉን ንግለጠው እንዴ ብሩክዬ? እንደዛ ነው የሚሻለው። ማርያም ፍጡር አይደለችም ብላ ታስተምራለች። በዛ ላይ ደግሞ ማለት ነው ቆይ ቅዱስ እንደዚህ እንጠይቅ። መጀመሪያ ዓለምን የፈጠረችው ማርያም ናት ብላ ታስተምራለች ኦርቶዶክስ። ምን ትላለች? መጀመሪያ ማርያም ፍጡር ናት ብላ ማርያም ፍጡር አይደለችም ብላ ታስተምራለች ኦርቶዶክስ። ይሄው ዓለምን ማርያም ናት የፈጠረችው ትላለች። ዓለምን የፈጠረው ማን ነው አትልም። ይሄ ያንተ ትርጉም ነው፣ ያንተ የተንኮል ትርጉም ነው። አትልም ብለሃልሽ። ኤርሜ መጽሐፍ ክፈትልን። አሁን ሰምታችኋል። አትልም ብሏል። እንግዲህ አንድ አካል ዓለምን ከፈጠረ ፈጣሪ ነው ማለት ነው አይደል? የልጅቷን ያክል እውቀት የለም አንተ። እሷ በየዋህነት አባቶቿ ያስተማሯትን ተከትላ የምትሄድ ልጅ ነች። አንተ ግን አድርገውና አትልም ስላልክ አሁን መጽሐፉን ነው የምናሳይክ። አንተ ልታሳስታት ማርያም ፍጡር ናት ብለህ ትጠይቃታለህ። አንተ ይሄ አንተ የሰይጣን ተልእኮ ነው የማይብህ። እሺ በቃ ሰማሁህ እኮ። እሺ ተቀበልኩ እኮ። አሁን ሚውት አድርገውና እናሳይክ ጽሁፉን አልኩህ። ስለዚህ ክርስቲያኖችንም ጴንጤዎችንም አታሳስት እንደዚህ እያልክ። ሰማሁህ በቃ። እሺ ተቀበልኩ። አሁን ሚውት አድርገውና እናሳይክ ጽሁፉን። ወጣክ? አይ እሺ ና ተመልሰን እናሳይ መጽሐፉን። አሁን ማርያም ፍጡር አይደለችም ብላ ታስተምራለች የኢትዮጵያ ኦርቶዶክስ። ፍጡር አይደለችም፣ ዓለም የተፈጠረው በማርያም ነው ብላ ታስተምራለች የኢትዮጵያ ኦርቶዶክስ። በማርያም ዓለም ተፈጥሯል። በቃ እሱ አይደለም ዘሮቹ አይቆሙም ለፊታችን። ይሄንን መረጃ ዲናይ ላይ አድርጎ ማለት ለዚህ ነው አያ አቅሙን ስለሚያውቅ ኦርቶዶክስ ያስተማረችው ስድብ ነው፣ ተሳድቦ ወጣ። ግን የተግማማ መጽሐፋችሁን እናሳያችሁ ነበር፣ እንገልጥልህ ነበር። 1 2 3 4 5 መጽሐፍ ማለት ነው። ማርያም ፍጡር እንዳይደለች ቤተክርስቲያን የጻፈችው ማለት ነው። እና ወንብ ነቀጥል ተውቶ ስማ ከእናታችን ልትለዩን ማለት ነው። በግራ በቀኝ በላይ በታች ትጎረጉሩናላችሁ። እንደው በጣም ነው የምትገርሙ። እኛ ምናምነው ማርያም ፍጡር ናት። እሺ የጌታችን ኢየሱስ ክርስቶስ ፍጡር ናት። እኛ ምናምነው ይሄንን ነው። እንዳንተ አይነቱ ፈላስፋ ነኝ ተብዬ ካህን ነኝ ተብዬ እየተረጓጎመ ይሄ ነው የመጽሐፍ ቅዱስ እያለ እኛን እዚህ ብዙ ጠልቀን መጽሐፍ ቅዱስን የማናነብ ልጆች ልታሳስቱን የጻፋችሁት ፕሮፓጋንዳ ነው ይሄ። እሺ የኛ መጽሐፍ ቅዱስ ነው። እሺ እንደዚህ አይነት ጽሁፍ አይጽፍም። 100% የምነግርህ ማለት ነው። ማርያም ፈጣሪ ናት የሚል አይጽፍ። ከእናታችን ልትለዩን የምታደርጉት ትግል ነው ይሄ። ሲጀመር አባታችን አዳም ሰይጣን ሲያሳስተው ማለት ነው እኔ ሰይጣን ነኝ ብሎ አይደለም ሂዶ ያሳሳተው። ሲያሳስተው እንደናንተ ማለት ነው እየተለሳለሰ መርዙን ነው የሚተፋ እየተለሳለሰ ገብቶ። ስለዚህ በማን ልታጠቁን አሰባችሁ? በእናታችን በቅድስት ድንግል ማርያም በእናታችን በቅድስት ድንግል ማርያም ገብታችሁ አምላካችንንም ከእናታችንም ልታጣሉ በተይ በላይ ትጎራጉራላችሁ። እንደዚህ ደግሞ ክርስቲያን ሆናችሁ ደግሞ እዚህም በቃ ሶኬቱን አቀየዋለሁ።
ሶኬቱን ነቀየዋለሁ። ምክንያቱም በተኩላዎች በመደዳ ነው የምታወሪው አይደለም። እሺ በተኩላዎች እንዳትነቁ። ጌታችን በመደዳ ነው እያወራሽ ያለሽው። ከሚዞሩ ተኩላዎች በመደዳ ነው እያወራሽ ያለሽው። የበግ ለብስ ሶኬቱን እየነቃቀልኩባት ነው። እህታችን እየተደማመጥሽ አውሪ። ከኛ ጋር የምታወሪ ኦኬ፣ እየተደማመጥሽ አውሪ። ቴንክ ዩ። እኛም ደግሞ እናውራ፣ ከዛ ደግሞ አንቺም ታወሪያለሽ። እንደዛ ሲሆን ነው ጥሩ። ስሞታ ከሆነና እንትን ሮሮ በዛ እና እኛንም አዳምጭ። ቴንክ ዩ። ስለዚህ ማርያም ፍጡር ናት ብለሽ ካልሽ መቼ ነበር የነበረችበት ዘመን እስኪ ንገሪን። ማርያም ከመቼ ጊዜ ጀምሮ ነው መሬት ላይ ምድር ላይ የነበረችው? መቼ ነው የተወለደችው? መቼ ነው የተፈጠረችው? ዘመኑን የምታውቂው ከሆነ ምናልባት ቀኑን ማክሰኞ ምናምን ምን አገባህ አንተ ስለሱ ንገሪን። መጀመሪያ አንተ ስለ ማርያም ቅድስና ለማወቅ ብቁ ነኝ ብለህ ራስህን ሲጠይቅ ስለ መቼ ነበር የነበረችው ማርያም ነው እያልኩሽ ያለሁት ማሪቱ። መቼ ነበር የነበረችው? እንዳንተ ሂስትሪ አስተማሪ መሰልኩ እንዴ? በቃ አፄ ቴዎድሮስ በዚህ ዓመተ ምህረት ተወለደ፣ በዚህ ዓመተ ምህረት ነው። ስለ አፄ ቴዎድሮስ አይደለም የጠየቅኩሽ። ምን አይደለም፣ የሂስትሪ መምህር አይደለንም። ኦርቶዶክሳዊ ስለ ቴዎድሮስ አይደለም የጠየቅኩሽ፣ ስለ ማርያም ነው። የሂስትሪ መምህር አይደለንም። ስለ ማርያም እናውቃለን፣ ስለ ቅድስት ድንግል ማርያም እናውቃለን። የተወለደች ምናምን እያልን እንዳንተ ስለ ራሳችን ሳናውቅ ስለ ቅዱስ ስለ አምላክ የምንመረምር አፈ ታሪኮች አይደለንም። ብሩኬ ምኗ ላይ ነው የወጋሃት? አይ ቲንክ በጣም መድኃኒቱ እስካሁን ድረስ እንትን እያላት ነው። ሆነ በላይ በታች በጎን እየጎረጎራችሁ አነስተኛ ናችሁ ማለት ነው። በታች በላይ እየጎረጎራችሁ አይውላችሁ። እኔ ሲጀመር ማለት ነው የተዋህዶ ክርስቲያን አንደበት የተረጋጋ አንደበት ነው። የኔ አንደበት ሲጀመር ተዋህዶን አይገልጽም። ሰነግራችሁ የምናገረው ነገር ገነታ ትክክል ነው። ይምረርህም ምን ይበልህም ዋጠው። ደግሞ ክርስቲያን ወገኖች ደግሞ ከነዚህ የበግ ለምድ ለብሰው ከሚዞሩ ተኩላዎች ተጠበቁ። እንደዚህ ምናልባት ንግግራችን አናዶሽ ከሆነ እሽሜላይ ባይሆን ብሩኬ ስለምታመልከው አምላክ ብትነግረን ጥሩ ነው። እናድርግ እንደዚህ ተሰማች። እስኪ ጠይቃት ሜላ አንተን ደግሞ አሪፍ እስቲ ንገሪን፣ የምታመልኪው አምላክ ማን ነው? እኛም እስቲ እንማር። ማርያም ፍጡር አይደለችም አልሽን? ጥሩ። ፈጣሪ ማን ነው? እስቲ እሱን ንገሪን። እሺ ያወራው ከሆነ አንም ይታርጊው። እሺ ማሪቱ ስንቱን ሰዓት ብትሉት ነው ግነታ? ይሄማ አይሁን መጽሐፋችን የተጻፈው ምን መሰለህ? ማርያም ፈጣሪ ናት ሳይሆን ለምድ ለብሰው የሚዞሩ ተኩላዎች አሉ፣ ከነሱ ተጠንቀቁ ነው የሚለን። ስለአምላክሽ እንደናንተ አይነቶቹ ማለት ነው። ማን የፈጠረሽ ማሪቱ? ጌታ ኢየሱስ ክርስቶስ ነው። እሺ ስላሴ በስላሴ ታምኛለሽ እንዴ? በደንብ ነው አምናለሁ። እስቲ ንገሪን፣ ስላሴ ማን ናቸው? እስቲ አስረጅን። እሺ አምላኬና መድኃኒቴ ኢየሱስ ክርስቶስ በባህሩ ባገዛዙ በስልጣኑ አንድ ነው። አንድ አምላክ ነው ያለኝ። በስሙ በግብሩ በአካል ሶስት ነው። በስም አብ ወልድ መንፈስ ቅዱስ። በግብሩ አብ መውለድ ወልድ መወለድ መንፈስ ቅዱስ መስረጽ። እሺ በአካልስ? ኦኬ ይሄ ማለት በድህረ ዓለም ወልድ ከአባቱ ከአብ የተወለደ የአብ ልጅ ሲሆን ወልድ ማለት ኢየሱስ ክርስቶስ መድኃኒዓለም ወደ ምድር መጥቶ ከድንግል ማርያም ከንጽሕት ድንግል ማርያም ከስጋዋ ስጋ ከነፍስ ነፍስ ነስቶ በደላችንን በመስቀሉ ተሰቅሎ ያዳነን ኢየሱስ ክርስቶስ የአብ
የባህሪ ልጁ ይባላል ከድንግል ማርያም ከመወለዱ በፊት። በነገራችን ላይ አምላካችን ጌታችን ኢየሱስ ክርስቶስ ሁለት ልደት ነው ያለው። ከድንግል ማርያም ከመወለዱ በፊት ከባህሪ አባቱ ከአብ የተወለደ እሱን ሰማንሽ ማሪቱ እሱን ሰማንሽ ምንድነው መጀመሪያ ስለአካሉ አዳምጠኝ ጠይቀኝ እኔ ደግሞ መልሴን እስከጨርስ ድረስ በስነ ስርዓት ሶስትነቱን አስረጅንና ከዛ ስለ አንድነቱ ትነግሪናለሽ። እየነገርኩሽ ወይ ማታስጨርስ ለምንድን ነው? አዎ ስለ አካሉ እስቲ ንገሪን። በአካል ሶስት ነው ብለሻልና ምን ማለት ነው? እስቲ አስረጅን። በአካል አብ የራሱ ፍጹም አካል አለው፣ ወልድም የራሱ ፍጹም አካል አለው፣ መንፈስ ቅዱስም የራሱ ፍጹም አካል አለው። ምን ማለት ነው አካል አለው ማለት? አካል አላቸው ነው እኮ። አካል ምንድነው? አካል ማለት በዲ አታውቅም እንዴ? አካል በዲ ማለት ነው። ስለዚህ አብ እጅ እግር ጾታ አለው እያልሽኝ ነው? እንደዚህ አላለንም። ጌታችን ኢየሱስ ክርስቶስ ያስተማረን የጻፈልን ሶስትነታቸው በአካል ነው። አንዱ በስም በአካል በግብር በአካል ማለት አብ የራሱ ፍጹም አካል አለው፣ ወልድ የራሱ የሆነ ፍጹም አካል አለው፣ መንፈስ ቅዱስም የራሱ የሆነ ፍጹም አለው። እጅ እግር ጾታ አላለንም። ያለንን የገለጸልንን ያህል ነው እኛ ማወቅ ያለብን። ስለ ጌታችን ስለ አምላካችን ስለ እግዚአብሔር መመርመር አንችልም። አምላክህን አትፈታተነው ተብሎ ተጽፎልናል። እሺ ስለዚህ የምታመልኪው አምላክ ጆሮ የለውም አይን የለውም? አይ አምላካችን ኢየሱስ ክርስቶስ እግዚአብሔር ሶስቱ ስላሴዎች ምን አሉ መሰለህ? መጀመሪያ እኛ ከመፈጠራችን ዓለምን ከመፍጠራቸው በፊት በአምሳላችን የሰው ልጅ እንፍጠር ብለው ተፈጠሩ። ያ ማለት የሰው አምሳል ነው ያላቸው ማለት ነው። የሰው አምሳል ነው ያላቸው። ስለዚህ አሁን አንቺ አይን ጆሮ አለሽ፣ እግዚአብሔርም አይን ጆሮ አለው። ኦኬ። አንቺ እግር አለሽ፣ እግዚአብሔርም እግር አለው። አዎ። አንቺ ጾታ አለሽ፣ እግዚአብሔርም ጾታ አለው። ስለ ጾታ አላለም። በአምሳላችን ሴትም ወንድም፣ ሴት ወንድ አይደለም፣ ሴትም ወንድም ነው። እናታችንም አባታችንም ነው እግዚአብሔር። ሁለቱም ጾታ ነው ያለው? ሁለቱም ጾታ አይደለም፣ ጾታ አይደለም። አባታችንንም እናታችንም ነው እግዚአብሔር። የሰው አምሳል ነው እንጂ ያለው ስለ ጾታ አልገለጸልንም። ስለ ጾታ አልገለጸልንም። የገለጸልንን ያክል ነው የማወቅ መብት ያለን እኮ። ገባኝ። አሁን ለምሳሌ እናታችን አልሻደል አሁን ያንቺ እናት የሁላችንም እናት ሴት ናቸው። ያ ማለት እንደ እናትም ይሆንልናል እንደ አባትም ይሆንልን ሁሉ ነገራችን ነው። ሁሉን ማድረግ የሚችልልን ፈጣሪያችን ነው ማለታችን ነው። ዝም ብለህ ዝሙት ስትሰራ ይዋልክ ዝም ብለህ በአይምሮ የተቀረጸብን ዘየመጣ የረከሰ ቃልከን ደግሞ ከአምላካችን ሊያስለጣጥ ጾታ የለውም ነው አንዱን ያዥልን እንጂ ማሪቱ ጾታ የለውም ነው እያልሽኛለሽው። ስለዚህ አልገለጸልኝም፣ መናገር አልችልም። እኔ ስለዚህ እውቀት የለኝም፣ አላወቅኩም። አለው ማለታችን የለውም ማለትም አልችልም። አልተገለጸም ማለት አልችልም። እውቀት ያላቸው የተማሩት ሊያውቁት ይችላሉ። ካህናቶች የቤተ ክርስቲያን ያልተገለጸም ወደዚህ መጥቷል። እሺ ስለዚህ አንቺ አላወቅሽም እንጂ አባቶች ሊያውቁ ይችላሉ። አላውቅም። እኔ ስለ አባቶች እኔ ማውቀው ነው የነገርኩ። እኔ ስለ ሰው አላውቅም። የማውቅም መብት ስልጣን የለኝም። ማን ነው የሚያውቀው? አንቺም አታውቂም፣ አባቶችም አያውቁም። ማን ነው? እግዚአብሔር ያውቀዋል። የሚያውቀውን እኔ አላውቅም። ስለ እኔም ራሱ እግዚአብሔር ነው የሚያውቅ። እኔ አላውቅም ስለ ራሴ ራሱ። አባቶቿ ጠላ መጠጣት ነው የሚያውቁት። እሷም ደግሞ ምንም የምታውቀው ነገር። እሺ የቀደሙን ቪዲዮ ሰምተሻል? ስላሴ ጾታ የሚለው ጾታ አትወጣም እንዴ? ምኑ ዝሙተኛ እርኩስ ነህ በያለበት። ግን እኔ ይቅርታ ፈጣሪ ኢየሱስ ክርስቶስ ይቅር በለኝ እንዲህ ማለት ያወሩት ነው። መጀመሪያ እስቲ አባትሽ የተናገሩትን እስቲ ስሚ፣ አዲስ ለገባ ሰው እንዲሰማው። እኔ ካልከው አንፃር ነው እንደዚህ ብዬ አባትሽ ምን እንዳሉ እስቲ ስሚያቸው መጀመሪያ። ነውር እኮ ነው እንዴ! ስለዚህ ወገኖች እንዲያው ስላጋጠመኝ ነው አለው። ለወልድ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት
እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ ሰማሽ ማሪቱ ከራስ ፀጉር እስከ እግር ጥፍር አለው እያሉሽ ነው። ምክንያቱም ጌታ አምላካችን እግዚአብሔር አሁን ገባኝ ይባረክ መምህር ይባረክ ጌታችን ኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ እግዚአብሔርን አውቀነዋል። ስለዚህ ጾታ አለ ወንድ ነው። ስለዚህ ስላሴ ወንድ ናቸው፣ ጾታ አላቸው። እሺ ምን ልትለኝ ነው ደግሞ? ኧረ ምንም አልልሽም። እንደው ጌታ እና በቃ ጾታ አላቸዋል። ስለዚህ በነገራችን ላይ ምንድነው የሚያደርጉበት ጾታቸው ማለት ጥንብ ትርኩስ እኔ ስለአምላኬ አላውቅም እያልኩ እኔ አምላኬን አልፈታተንም እንዳንተ አልፈታተንም። ተወኝ እሺ ልኖርበት ለማወቅ እኮ ነው። እኔ እኮ ወንድሞችን እህቶችን ከእንደናንተ አይነቶቹ ዝሙተኞች እንደናንተ አይነቶቹ የሰይጣን መሳሪያዎች እንዲርቁ ልናገር ነው የመጣው። እባካችሁ ራቁ። እዚህ 371 ሰው የምትከታተሉ ሰዎች እንደነሱ አንድ አይነት ከሆነ አረቆ ተረጋጊ። ዝሙት ያለሽና መንገዱ ይመልሳችሁ። እንደነሱ ከሆነ እናንተንም ወደ መንገዱ ይመልሳችሁ። ሰላም እደሩ። ይቅርታሽ አይ ጾታው ትንሽ ጥሩ ነበር። ይቅርታ በኢየሱስ ክርስቶስ ስም ይቅርታ። ችግር የለውም ተቀበላችሁ። ያላችሁ ደግሞ እንደነሱ ከሆናችሁ ተመለሱ ወደ እውነተኛው አምላክ ወደ ቅዱሱ እኮ ወዴት እንምጣ? ያላችሁ ከሆናችሁ ከመሳት ራሳችሁን ጠብቁ። ለሁሉ ነገር ይቅርታ። ሰላም እደሩ። እሺ ሰላም እደሪ። ወይ ታሪክ እሺ ጾታ አለው አለች። በቃ ምንም አናመጣም። አሁን ገባኝ አለች። ወይኔ ባላሳያህ እንደሚሻል ነበር። ጭራሽ አሳመንኳት። ጾታ አላቸው ቢ ማሪቱ የላቸውም። እሺ ከሰማሽ አባትና ልጅ ማለት ነው። እሳቸውም ከጎንደር ናቸው፣ እሷም ጎንደር ናት፣ ጎንደሬ ናት። አማርኛው ያስታውቃል። ስለዚህ የጎንደር ሕዝብ በሙሉ ስላሴ ጾታ አለው ብሎ ነው የሚያምነው ማለት ነው። እንደዛ ድምዳሜ እንውሰድ። ሰባኪውም ከጎንደር ናቸው፣ እሷም ጎንደሬ ናት። አማርኛው ያስታውቃል። ስለዚህ ጎንደር ውስጥ ስላሴ ጾታ እንዳላቸው የተሰበከው ብለን በልዩነት እንያዝ ወይስ ቤተክርስቲያኒቱ ናት ብለን እንያዝ? ልብ ያለው ልብ ይበል። እሺ ሜላ እንትና አስካርካት ቆም በቃ ምን አስክዳታለሁ? አሳመንኳት እንጂ ማይሆን ትምህርት ደህና የላቸውም ብላኝ ነበር። ማስረጃ ሰጥቼ ሀሳቧን አስቀየርኳት። የላቸውም። እሺ ማሪቱ የላቸውም። አይ የላቸውም። እሱ ነው ወቂ ሰውየው ተሳስተዋል። ምን አልከኝ ብሩክ? ቅድም የገባው ልጅ አልሰማኩም። ጌታ ክርስቶስ ኢየሱስ ወንድ ነው አለ፣ ጾታ አለው። ኢየሱስ እኔና አብ አንድ ነን ስላለ አብም ጾታ አለው አለ እኮ። የሱ ሎጂክ ደግሞ በቃ የሚገርም ነው። አንደኛ ነው። ከዛ መንፈስ ቅዱስ እርግብ ነው አለ፣ በእርግብ አምሳል አለና ምን ሊል ነው ብዬ ስጓጓ ከባድ ነው። ብቻ ከባድ ራሱ ባለቤቱ ያገኛት እንጂ በጣም ከባድ ነው። እውነት ነው፣ በጣም እውነት ነው። እሺ ላገልግለው ጌታዬን። ሰላም ሚሎስ ቪዲዮን ቀደም የከፈትከውን መጀመሪያ ላይ ከፍተከው አይቻለሁ
እና አጠገቤ ሰው አለና እሱን ቪዲዮ ከእንደገና ፕሌይ ልታደርግልን ትችላለህ? እሺ ከየት ነሽ? እኔ አሁን ነው ወደ ጌታ የመጣሁት። ኦኬ እሳቸውን ስብከት መስማት ፈልገሽ ነው? አይ ባለቤትሽ ነው ስርሽ ያለው እህታችን? ያ ተባረኪ። እሷ አዲስ በጌታ የመጣች ነች። ባለቤቷ ደግሞ በጣም አመለሸጋ የሆነ ጸባይ ያለው የሚሰማ የሚያደምጥ የሚጠይቅ የገባውን የሚመልስ ያልገባውን አልገባኝም ብሎ የሚል ኦርቶዶክሳዊ ነው። ሚላይ ተዋወቃቸው። አሜሪካ ሀገር ነው ያሉት። በጣም የተወደዱ ቤተሰቦች ናቸው። ሰላም ብያለሁ። ባለቤቷ ክፈትላቸው። ያ እሺ እሺ እንዴ ምንድነው እዛ አትናቴዎስስ እንዴ የእንታ አካል ህይወት ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለት መምጣት በጣም ይገርም። እናንተ የእንታ አካል ህይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ ባንቀጽ ጥያቄ ካለክ ሜሎስ ባለቤቴ ያጠገቤ ነው። እሺ እሱ በዚህ ያምናል? ሐሳቡን እስቲ ተረዳው ከሱ። እሺ ሄሎ ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? እግዚአብሔር ይመስገን። አሜን አሜን። እሺ እዚህ ለምንድን ነው ያለ ሐሳብ? ስላሴ ስጋዊ አካል ቢኖራቸው ስጋዊ አይደለም ረቂቅ መንፈሳዊ ናቸውና እንደ ስጋዊ አካል አድርገን አናስበውም። በስጋ ቢገለጡ መጽሐፍ ቅዱስ ላይ እንደሚገባኝ ነው የምነግርህ እንጂ ጥልቅ እውቀት የለኝም እና ስለዚህም ለማውራት ደግሞ ብቁ አይደለሁም። እሺ ስጋዊ አላሉም እሳቸው ረቂቅ ነው ያሉት። ግን ረቂቅ ሆኖ ሁሉ ነገር አለው ነው፣ የጎደለው ምንም የለም። ሰው ያለው ሁሉ አለው። አይ እሱን እኔ እግዚአብሔርን እንዴት ነው መዳፈር ነው ለኔ። አሜን። እንደዚህ ለፍጹም አካል አለው ፍጹም ገጽ አለው ብለን ተምረን አድርገናል። ግን እሱ ምንድነው አካላቱ ግን ግን ገጹ ምንድነው የሚለው ዲቴል አላውቅም። ይቅርታ እንግዲህ የማላውቀውን አላውቅም ነው የምልህ። ግን ረቂቅ እንደሆነ መንፈሳዊ እንደሆነ በሁሉ ቦታ እንደሚገኝ ነው እንጂ በአካልም የተወሰነ አይደለም። እንደ ሰው አይደለም። እግዚአብሔር መንፈስ ነው። እሱን ልንገርህ። አሁን ገጽ ፍጹም ቆይ እሺ ይሄኛውን ጽሑፍ ላሳይማ። እሺ ይታያል። የአካል ሶስትነታቸው እንደምን ነው ቢሉ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም እንደዛው ለመንፈስ ቅዱስም እንደዛው። አሁን መልክ እና ገጽ አለ አይደል? ገጽ ማለት
ከአንገት በላይ ያለው ነው። ከአንገት በላይ ያለው ማለት ምንድነው የሚባለው? አፍንጫ፣ ጆሮ ምናምን እሱ ነው። ፊት አጠቃላይ ፊት የሚባለው ማለት ነው። ሰላም ለገጽ ከማለት ፊት ማለት ነው። አጠቃላይ ፊት የሚባለው ነው። ከዛ መልክ ደግሞ አለ አይደል? መልክ ደግሞ የምንለው ጠቅላላ እጅ፣ እግር ምናምን የምትለውን ጠቅላላ ያለውን መልክ ይባላል ማለት ነው። ስለዚህ ለአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው አለው። ከዛ በኋላ አካል ምንድነው ቢሉ ተመልከት። አካል ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ መልክ ይባላል። አንድ ቢጎለው ጎዶሎ ይባላል። ገጽ ፊት ነው። አካልስ አላቸው አንድ እንደ ሰው ነው ቢሉ ተመልከት። እንደ ሰው ነው ቢሉ አዎን እንደ ሰው ነው። ይሄ ምን ላይ ነው ያለው? ይሄ መጽሐፍ ምንድነው? ይሄ መጽሐፍ አምስቱን አዕማደ ምስጢራትን የያዘ መጽሐፍ ነው። አምስቱ አዕማደ ምስጢራት ይባላል። ከጥንት ኢትዮጵያውያን ሊቃውንት የተተረጎመ መጽሐፍ ነው። በ1979 የተጻፈ ማለት ነው። ይሄ ብቻ አይደለም። ከፈለክም እዚህ ይታያል። ሃይማኖተ አበው ይታያል። ሃይማኖተ አበው ላይ ሰለስቱ ምዕት ተመሳሳይ ነገር ነው እሳቸው የጠቀሱት ማለት ነው። ሰለስቱ ምዕት ሲሉ ከሰማቸው እዚህ ላይም ተመሳሳይ ነገር እናገኛለን። ከዛ ደግሞ ይሄ መጽሐፍ ደግሞ ይታያል። መልካ ስላሴ መልካ ስላሴ የሚል አለ። መልካ ስላሴ ማለት ለእያንዳንዱ ክፍል መልክ ሰላምታ የሚሰጥ ነው። ለዓይን፣ ለአፍንጫ፣ ለጆሮ፣ ለእግር፣ ለኩላሊት እያለ ማለት ነው። ስለዚህ እነዚህ ሁሉ መጽሐፎች ተመሳሳይ ነገር ነው የሚናገሩት። ከራስ ፀጉር እስከ እግር ጥፍር ድረስ ያለው የሰው ልጅ እንደዛ አይደል? ከአካል ማለት ከራስ ፀጉር እስከ እግር ጥፍር ድረስ ሁሉ ነገር አለ አይደል? ልክ እንደዛ ነው። ስላሴም የሚቀራቸው ነገር የለም። ረቂቁ ነው፣ ግን ፀጉርም አላቸው፣ የእግር ጥፍርም አላቸው። እንግዲህ እኔ ስለዚህ ነገር ዲቴል አላውቅምና ለአእምሮም ይከብዳል። እግዚአብሔርን እንዲህ ነው ብለን በእኛ አንደበት በእኛ አእምሮ የምንገልጸው አይደለም። እኔ በእኔ አንደበት በእኔ አእምሮ እንዲህ ነው የእግር ጥፍር አለው ምናምን ብዬ መናገር፣ የሰው አካል አለው ብዬ መናገር በጣም ከፍጥረታት በፊት የነበረ ፍጥረትን ሁሉ የፈጠረ መጀመሪያና መጨረሻ የሌለው አልፋና ኦሜጋ የሆነን አምላክ በሁሉ ቦታ የሚገኝ ረቂቅ የሆነን እንዲህ እግር አለው እንዲህ እጅ አለው ብዬ መናገር አይ ቲንክ አዋቂ መጠየቅ አለብኝ ወይ ማንበብ አለብኝ እንጂ እንዲህ ብዬ አሁን አንተ በታስረዳኝ ነገር ቢኖር አሁን ያንተንም ልክ ነህ ብዬም እኔም ልክ ነኝ ብዬ የምናገረው ነገር የለኝም። ስለዚህ ግን ለአእምሮ ይከብዳል። እግዚአብሔርን እንዲህ ብዬ መናገር ይቅርብኝ ዲስከሽን። እሺ ያው እንግዲህ ዋናው ይሄ ትምህርት የኦርቶዶክስ ትምህርት እንደሆነ እንድታየው ነው። በስብከትም አይታል። ቆሞስ ናቸው። መጽሐፍትም እያሳየን ነው። አሁን ለምሳሌ እዚህ ጋር የምታየው ከሆነ ምን ይላል? በብርሃናት ላጌጡ ውስጣዊ እግሮቻችሁ ሰላምታ ይገባል ይላል። ውስጣዊ እግሮቻችሁ እኔ አይ ዶንት ኖ ከዛ ደግሞ እዚህ ጋር ደግሞ እንደምታየው ከጥፍሮች ጋራ ለተስማሙ ለተባበሩ ጣቶች ሰላምታ ይገባል። ከምን ጋራ? ከጥፍሮች ጋራ ለተስማሙ። እኔ አላቅም። ስለዚህ እንዴት አድርገው እንደጻፉትም እኔ አላቅም። እኔ ይቅርታ አድርግልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን አካል የወደቀውን እኛን አካል ለብሶ ተመላልሶ አስተምሮ በደሙ አድኖናልና እሱ የለበሰው ስጋ ላይ ጥፍር ሊኖር ይችላል። ለምን የእኛን ስጋ ነው የለበሰው?
ግን ስላሴን በዛ አኳያ መግለጽ ትክክል አይመስለኝም ለእኔ ላይምሮኝ ማለት ነው። እንግዲህ አባቶች እንዴት እንደጻፉ ትጠይቃለሁኝ። አዎ እሺ መጠየቅ ይቻላል። አሁን ያሳየው መጽሐፍ እንግዲህ ትርጓሜ ነው፣ የመልካ ስላሴ ትርጓሜ ነው እና በኦርቶዶክስ አሁን አንተ አካል አለው ስላሴ አካል አለው ብለህ ታምናለህ አይደል? ያ እንደዛ ልጅ ሆነን እንደዛ ሰምተን ያደግነው ቤተክርስቲያንም ስንሄድ ለፍጹም ገጽ አለው ለወልድም ወንድማችን ሜላ እንዳዘጋው ማይኩን ወንድማችን መልካ ምንድነው መዝገበ ጸሎት አለ አይደል? ቤት ትጠቀምበታለህ አይደል? ለጸሎት አዎ አለኝ። እሱ ላይ መልካ ስላሴና ሰይፈ ስላሴ አለው አይታው? አላየሁትም። ቅርብ እስቲ አምጣው። ቅርብ ከሆነ መልካ ስላሴ አለው ላው ላይና አሁን የመልካ ስላሴ ትርጓሜውን የነገረ መልካ ስላሴ ላይ እኮ አሁን የከበደ በዚህ በሃይማኖት አበው ማሶሪ በመልካ ስላሴ ትርጓሜው ላይ ያሳየ እጅ ላይ እኮ ባለው መዝገበ ጸሎት ላይ እኮ መልካ ስላሴ አለ። አሁን ስላሴ ኩላሊት አላቸው ብሎ ይላል። አይ ኖ አይ ብሊቭ እንደሚል ማለት የሌለ ነገር ያንበበልኝ አይደለም አውቃለሁ። ራይት በቃ ሲያወሩ መልኩም ላይ ቢሆን አውሩ። ትርጓሜው ላይ ብቻ ሳይሆን እጅ ላይ ባለው መጽሐፍ መዝገበ ጸሎት ላይ መልካ ስላሴ ካለ ለኩላሊቱ ያለ ሁሉ ስለሚናገር ማለት ነው። አውራው እስኪ ሜላ ይቀጥሉ። ሶሪ ስለገባው። እሺ ችግር የለውም። እንግዲህ ያ የዛ መልክ ትርጓሜ ነው እኔ ማሳይ ማለት ነው። ትርጓሜ ነውና ምንድነው የሚለው እዚህ ጋር ይታያል። ከአይን ስለተሰወሩ ጭኖቻችሁ ኦ ማይ ጋሽ ሰላምታ ይገባል። አይ ቲንክ አላስፈላጊ ነገር የተጻፈው አይ ዶንት ኖ እኔ ምን አውቃለሁኝ። አሁን እንዲህ ነው ብዬ ለመናገር አልችልም እና ይቅር ይበለኝ። ምንም የምናገረው ነገር የለም። ይቅር በለኝ። ከበደኝ ካሜራዬም ከበደኝ እና አዎ ልክ ነው። ይከብዳል እንዴ በጣም ከበደኝ። አዎ ይከብዳል በጣም። እኛም እንግዲህ ይህ ትምህርት ትክክለኛው የስላሴ ትምህርት አይደለም፣ መጽሐፍ ቅዱስ እንደዚህ አይነት ትምህርት የለውም የሚለውን ፖይንት ለማሳየት ነው እንጂ እውነት ነው ይከብዳል። እንደዚህ ስላሴ እንደዚህ አድርጎ መግለጽ እንደዚህ አድርጎ መጽሐፍ። በነገራችን ላይ እሳቸው እንደተናገሩት ስለ ስላሴ የኛውን ፒክቸር ታውቀዋለህ አይደል? አዎ ይሄ እንደዚህ የሚሳለው ትምህርቱን ነው የሚያሳየው። እንደዚህ ያላቸው ተብሎ ስለሚታመን እንደዚህ ተደርጎ ይሳላል ማለት ነው። እሳቸውም እንዳሉት በዚህ መልኩ ለአብርሃም ስለተገለጡለት ይሁን አሁን እንደዛ ነው የሚሉት እነሱ። ግን ዘፍጥረት ምዕራፍ 18 ላይ እንደዚህ የሚል ነገር የለም። ስላሴ ዘፍጥረት 18 ላይ አልተገለጡ። እንግዳው ነው ቤቱ መተው ነበር እንደዛ የሚል ታሪክ አለ አይደል? አዎ ግን ስላሴ አይደሉም። አንዱ እዛ ዘፍጥረት 18 ላይ ሁለቱ መላእክት ናቸው፣ አንዱ እግዚአብሔር ነው እንጂ ስላሴ አልተገለጡም። አብን ያየው ማንም የለም። የጣታቸው ሁለት መሆን ምንድነው? ሜላ አንድ መሆን አንድ አካል አንድ ባህሪ ነበር አይደል? አይታው ጣታቸው ሁለት እኮ ነው። ሁለቱም ብቻ ነው ያነሱት። 5 ጣት ነው ግን ሁለቱን ነው ያነሱት እኮ ሁለቱን ነው ያነሱት እኮ። ስለዚህ ሁለቱ ማንሳቱ ምንድነው? ሁለት ባህሪ ነው። እንግዲህ ወደ ስዕሉ ስንመጣ ሁለት ባህሪ የሚል ነገር አለ። አንዳንዴ ደግሞ ሁለት ጣት የሚያደርጉት ከማርያም ጋር በተገናኘ ደግሞ በስጋሽም በነፍስሽም ድንግል ነሽ ለማለት። ስላሴ ላይ ግን እንደዚህ እንዳደረጉት እርግጠኛ አይደለም። ብዙ ጊዜ የሚሳለው ዓለምን ይዘው ነው። ሚሎስ አንድ ደግሞ አለ አብን ዋጣቸው ወልድን አዘላቸው የሚል አንድ መጽሐፍ አለ። ምን መጽሐፍ እንደሆነ ረሳሁት። ቅድም እየገለጻችሁት ነበር ዳኒ
ዘራብሩክ ገድለ ዘራብሩክ ላይ ሥላሴን ዋጣቸው ይለናል። ገብረ መንፈስ ቅዱስ ላይና ውዳሴ ማርያም ትርጓሜው ላይ ነው። አብ ወልድ መንፈስ ቅዱስን ደግሞ እንዳዘላቸው ይናገራል። አሁን ይሄ ለአንዴ አዲስ ነው፣ አዲስ ነገር ነው። ሲሰማም ደንግጧል እና እስቲ ግለጽለት። ኦኬ እሺ ገድሉ አለኝ እንዴ? ካለኝ ያሳያችኋለሁ። የኦርቶዶክስ አባቶች መልስ አላቸው ለሁሉ ነገር ብዬ አስባለሁ። እኔ ባላቀዋየ እኔ ባይገባኝ ለኔ አንዳንድ ነገሩ እንግዳ ነው። ግን ያ መጠየቅ ፈልጋለሁ። ጠይቄ መረዳት ያለብኝ ነገር ምንም አይነት መልስ አይኖራቸውም። ካላቸውም ይህንን አሁን እንደዚህ የተጻፈውን ድፍረት ወይ ነውር በእግዚአብሔር ላይ እንደዚህ ተብሎ ሊነገር የማይገባው ነገር የጻፉትን ትርጉሙ ይሄ ነው ብሎ በማለት በማደባበስ አንተ ከጠየቃቸው ጥያቄ ለማምለጥ ብለው ከጥያቄው ጋር የማይገናኝ መልስ መሰል ነገር ይሰጡህና ከስር ለማራቅ ብለው የሆነ ነገር ይነግሩህና ደርሰህ ገብተህ ባህርያዊ ሥላሴን አትመራመር ብሎ በሚል አስፈራርተው ነው የሚልኩህ እንጂ መልስ የላቸውም። እኔ እድገቴ ሳድግ ሥላሴ ቤተክርስቲያን ያደግኩት ሚስጥር ሳይ ሥላሴ ቤተክርስቲያን ያየሁት ስቀድስ ሥላሴ ቤተክርስቲያን ነው ቀድሴ ነበረው መጀመሪያ ማለት ነው ዲያቆን በነበርኩበት ሰዓት እና ብዙ ነገር ስንጠይቅ ባህርያዊ ሥላሴን አትመራመር ሥላሴዎች ይግለጡልህ ነው የሚሉን። ለጠየቅነው ጥያቄ አጠጋቢ መልስ ከመስጠት ይልቅ ሥላሴ ይግለጡልህ እና እነሱ የፈለጉትን ይላሉ። እኛ ግን ስንጠይቅ ሥላሴ ይግለጡልህ እና በእግዚአብሔር ስራ ውስጥ ገብተህ ብዙ አትዳፈር እና እግዚአብሔር ይቆጣል፣ ይቀስፋል እና ትሞታለህ ብለው ያስፈራሩናል። በቃ አይነኬ ሆኖ ተቀምጧል ማለት ነው። ግን ሰው ስለ አምላካችን ስለ እግዚአብሔር የሃይማኖት አባቶችን ወይ ደግሞ አገልጋይ የተባሉትን መጠየቅ መጽሐፍ ቅዱስ ይፈቅዳል። ራሱ እግዚአብሔርን አለ ሆይ ብለህ ብትጠይቀው እንዴት አለ ሆይ ብለህ ትጠይቀኛለህ አንተ ትናንትና መጣህ ብሎ እግዚአብሔር አይገድም። እግዚአብሔርን በቀንነት ለሚጠይቁ ሰዎች እግዚአብሔር ራሱን ይገልጥላቸዋል። በእውነት በሚገባቸው ቋንቋ ይገልጥላቸዋል። የእግዚአብሔርን ሀልዎት የእግዚአብሔርን መኖር በፍጥረቱ ግልጥ ሆኖ ይታያል። ሁለተኛም ደግሞ በባሪያዎቹ በነቢያት በቅዱሳት ሐዋርያት የሁላችን ጌታ በሆነው በኢየሱስ ክርስቶስ ተሰብኳል። እግዚአብሔር አብ ማን ነው ብለህ ብትል ድፍረት አይደለም። ድፍረት የሚሆነው ከንቀት ከሆነ ከንቀት እየናቅህ እያቃለልህ ካልሆነ በስተቀር ማን ነው እግዚአብሔር አብ ብለህ ብትል ኦኬ፣ ማንነቱን ለማወቅ አምላክ ነው። የሥላሴ ከሦስቱ አካላት አንዱ አካል ነው። የጌታችን የኢየሱስ ክርስቶስ አምላክና አባት ነው ብለን መጽሐፍ ቅዱስ በሚያስተምረው መሰረት እንመልሳለን ማለት ነው። መንፈስ ቅዱስስ ማን ነው ብሎ ቢል እንዴት መንፈስ ቅዱስ ማን ነው ብለህ ትጠይቃለህ ተብሎ ሊባል የሚገባው ከሆነም ሜላ እስክትመለስ ድረስ ማይዘው ከሆነም በንቀት በድፍረት ልክ አሁን ከሰዎች ጋር ስንጣላ እሱ ቢሆን ማን ነው እሱ አስብተው ማን ነች ማን ነው እሱ የሆነ እንደሆነ ብለን በምንለው አይነት ከሆነ እሱ በእርግጥም በደል ኃጢአት ይሆናል ማለት ነው። ግን ሰው ካላወቀ እንወቅ እናውቀውም ዘንድ እግዚአብሔር እንከተል ይላል። እግዚአብሔርን ስንከተል እግዚአብሔርን የምናውቀው በቅዱሱ ቃሉ በተገለጠ እውነት ነው። በቅልብ ወደሱ ስንቀርብ እግዚአብሔር በቃሉ በኩል በነገሩን አባቶች ነቢያትና ሐዋርያት በነገሩን ይታወቃል ማለት ነው። የአብርሃም አምላክ አይታወቅም? ይታወቃል።
ሙሉ በሙሉ አውቄው ጨርሻለሁ ብለን ባንልም ግን ይታወቃል። ጌታችን ኢየሱስ ክርስቶስ መጥቶ ስለ አብ አልነገረንም እንዴ? አልተረከልንም እንዴ? ተርኮልናል። ልጁ የተረከውን አባቱን እግዚአብሔር አብን እንድናውቀው በቅዱሳት መጽሐፍት ግልጽ ሆኖ የተጻፈ አለ። ጌታችን ኢየሱስ ክርስቶስ ሲናገር አብ ማነው ጌታ ከቅድስት ድንግል ማርያም ተወልዶ ሰው ሆኖ የሰው ተፈጥሯዊ ባህሪ ገንዘብ አድርጎ እንደኛ እጅና እግር ጸጉር ጥፍር እንዳለው አባቴ አብን ልክ እንደኔ እንደዚሁ አለው ብሎ አላለም። ኦኬ አላለም። አንድነን ብሎ አለ ብሎ የሚል ቅድም አንዱ ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እሱ የባህሪ አንድነት እንጂ አካል አንድነት እንኳን አይደለም። አካል አንድነን ብሎ ሲል ኢየሱስ ስጋ እንደለበሰ አብም ስጋ ለብሷል ማለት አይደለም። ሰው ግን ስላልገባው እንደዚህ ይላል። ጠልቀውም ስለማያስተምሩ ስላሴን እናውቃለን ብሎ በሚል በግርድፉ በኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን እየጨረሱት ነው። ጾታ አለው ብለው መጽሐፍቶቻቸው ይናገራሉ። የጾታ የአካል ብልቶች አሉት ብለው ይናገራሉ። ድፍረት ነው። እነሱ ነበሩ እንደውም ኦርቶዶክሳውያን ነበሩ በዚህ ጉዳይ መናፍቅ ተብለው መባል ያለባቸው ማለት ነው። ግን የሚያሳዝነው ጤናማ ትምህርት የሚያስተምረው የወንጌሉ አማኝ መናፍቅ ተብሎ ይጣራል። እነሱ ግን ንጹሐን ነን ብለው ያሉት ያው አባቶቻቸው ሲናገሩ በየቦታው ነው የሚንጠባጠቡት ማለት ነውና ሜላ ከመጣህ መቀጠል ትችላላችሁ። ብሩክ ያውጣው አንተ አውጣው ነው ያጥቻለሁ። ገድሉን እኔ ጋር የለም ላይ ላምጣው። ምናልባት እኔ እስካመጣ እጠይቃለሁ ሲል ስለነበረ እንድታነሳለት ፈልጌ ነው መጽሐፉን እስካመጣ ድረስ። አይ በተመሳሳይ ሁኔታ እኮ መጽሐፍ ቅዱስ ላይ እግዚአብሔር አይኖቹ ወደ ጻድቃን ነው ወይ ደግሞ በክንፎቹ ይጋርዳል የሚል ነገር አለ እና ክንፎች ተብሎ ጠቅሷል። እንዴት መልስ ሊመልሱለት ስለሚችል ከምን አንጻር እንደሆነ ይሄኛው ደግሞ ለምሳሌ ስላሴ ከርስ አለው ተብሎ ተጽፏል። እጭናለሁ እሱን እንድታነሳለ ስለፈለኩ ነው። እኔ ላምጣው መጽሐፉ። እሺ እንግዲህ አሁን በጣም መሰረታዊው ነገር የምንሰጣቸው ትርጓሜዎች ላይ ነው መጠንቀቅ ያለብን። አሁን እኛ ሶስት አካላት አሉ ብለን ስናምን ሶስት ዘላለማውያን የሆኑ አካላት አሉ ብለን ስናምን ምን ማለታችን ነው ከተባለ አካል ማለት አሁን ቅድም ባሳየው ዴፊኒሽን መሰረት ከራስ ፀጉር እስከ እግር ጥፍር ማለት አይደለም። እሱ የሚያሳየው ቦዲን ነው ወይም ገላን ነው የሚያሳየው። አካል ግን ሲባል ባጭሩ ሳደርገው እኔነት ማለት ነው። እኔ ባይነት ማለት ነው። ስለዚህ ሶስት አካል አለ ስንል ሶስት እኔ ባይነት አለ እያልን ነው። አብን ይላል፣ ወልድን ይላል፣ መንፈስ ቅዱስን ይላል። አንዱ አካል አንዱን አካል ደግሞ እርሱ ብሎ ይጠራል። ስለዚህ አካል ማለት እኔነት ማለት ነው። ፐርሰን ብለን የምንጠራው እኔነትን ነው እንጂ ቦዲን አይደለም። ቦዲ ላይ ነው እንግዲህ ገላ ላይ ነው ያለው ፀጉር ምናምን የምንላቸው ነገሮች ገላ ላይ ነው ያሉት። ወደ ስላሴ ስናመጣ በስላሴ ዘንድ ቅድመ ዓለም እንደዚህ አይነት ነገር የለም። ድረ ዓለም ደግሞ ያው አንዱ አካል ወልድ አንዱ እኔ ባይ ከማርያም እንደተወለደ ደግሞ መጽሐፍቶቻችን ይነግረናል። ስለዚህ ወልድ ቦዲን ይዟል፣ ስጋን ይዟል። ስለዚህ እንደኔና እንዳንተ እንደ ሰው ሁሉ ፍጹም ሰው ነው፣ ፐርፌክት የሆነ ሰው ነው። ከራስ ፀጉር እስከ እግር ጥፍር የሚለው ለሱ ሊሰራለት ይችላል። ከዛ ውጪ ግን እንደ ስላሴ ስናወራ ወይም ደግሞ ቅድመ ዓለም ባለው ሁኔታ ስናወራ ሶስት ዘላለማውያን የሆኑ አካላት አሉ ስንል ሶስት እኔነት አለ እያልን ነው። ሁለት ተርሞች አሉ ብዙ ጊዜ የምንጠቀማቸው በአማርኛው ምንነትና ማንነት የምንለው። ምንነት ስንል ባህሪን ያሳያል። ማንነት ስንል ደግሞ እኔነትን ያሳያል ወይም አካልን ያሳያል። ስለዚህ አንድ ምንነት አለ፣ አንድ ባህሪ አለ፣ ሶስት ደግሞ ማንነት አለ፣ ሶስት እኔ ባይ አለ። ስለዚህ እሱ ማን ነው ከተባለ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ስለዚህ እኔነት አብም ወልድም መንፈስ ቅዱስም እኔ ብሎ
መናገር ይችላሉ ማለት ነው። ከዛ ውጪ መጽሐፍ ቅዱሳችን ላይ እንደዚህ አይነት ነገሮች ስናገኝ አይን፣ ጆሮ ተብሎ የሚገለጡ ነገሮች ስናይ መጽሐፉ የተጻፈልን በሰውኛ ስለሆነ እኔና አንተ ወይም እዚህ ውስጥ ያለን ሁላችንም የምናየው በምናችን ነው? በአይናችን ነው አይደል? በጆሮአችን አናይም። የምንሰማው በጆሮአችን ነው እንጂ በእግራችን አይደለም። ስለዚህ ይህን ነገር ለማስረዳት እግዚአብሔር አይኖቹ ወደ ጻድቃን ነው ሲባል ያያል ማለታችን ነው። ስለ ጆሮ ደግሞ ሲነገር እግዚአብሔር ይሰማል ማለት ነው። ምክንያቱም ሰው የሚሰማው በጆሮ ነውና በዛ አይነት መንገድ ተገለጠ ማለት ነው እንጂ እግዚአብሔር አሁን እኔና እናንተ ሁለት ጆሮ ነው ያለን አይደል? በግራና በቀኝ የሆነ ቦታ ይዟል። ሁለት ጆሮ አለን። ከዛ ደግሞ አፍንጫ አለን ፊት ለፊት ላይ አፍ አለን ከአፍንጫችን ዝቅ ብሎ እንደዚህ ቦታ ይዛል። ግራና ቀኝ የሚባል ነገር አለ። በዚህ አይነት ሁኔታ ነው አሬንጅ የተደረገው። ወደ መንፈሳዊ ዓለም ስንመጣ ግን እንደዚህ አይነት የሚባል ነገር የለም። ከላይ ከታች፣ ከጎን ወደ ግራ፣ ከቀኝ ወደ ግራ የምንላቸው ነገሮች የሉም። መጽሐፍ ቅዱስ ላይ ለምሳሌ ቀኝ የሚለው ነገር ምንድነው የሚያሳየው ከተባለ ኃይልን ያሳያል። በእግዚአብሔር ዘንድ ደግሞ መመረጥንም ያሳያል። አንዳንዴ እንደየ ኮንቴክስቱ ቀኝ ሲባል፣ ስለዚህ በሰውኛ የተጻፈ መጽሐፍ ነው። ከዛ ውጪ እግዚአብሔር እንደኛ አይን የለውም፣ አፍንጫ የለውም፣ ጆሮ የለውም። እሱን ነው መጽሐፍ ቅዱሳችን የሚነግረን ማለት ነው። መጽሐፍ ቅዱሳችን የሚነግረን በአባቶችም ትምህርት ብናይ እንደዚህ አይነት ነገር ነው ያስቀመጡልን ማለት ነው። እንደዚህ አይነት ነገር አስቀምጦልናል። ስነ መለኮቱ ደግሞ በጣም ዲፕ አድርጎ ያስረዳል። ግን በቃ ለኛ በሚጠቅመን መንገድ በምንረዳው መንገድ መጽሐፍ ቅዱሳችን ሲያስቀምጥልን በዚህ አይነት መንገድ ነው ያስቀመጠው። ስለዚህ አካል የሚለው በየትኛውም አግባብ ከፀጉር እስከ እግር ጥፍር የሚለውን ሐሳብ ሊይዝ አይችልም። ለምሳሌ እግዚአብሔር ትንቢተ ኢሳይያስ ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ ምን አይነት ቤት ሰሩልኛላችሁ ይላል። እንደዛ ሲል በቃ በሰማይ ቁጭ ብሎ እግሩ እዚህ ምድር የሚደርስ ነው ማለት ነው? እንደ አይደለም። በሁሉ ቦታ እንደሚገኝ የሚያሳይ ክፍል መሆኑን መረዳት አለብን። በዛን መንገድ ያዙት። ያው ብሩኬ መጽሐፉን አምጥቶታል። እናንብበው አንድ ላይ። ሚዩት ነው ብሩኬ። ኢሜል ላይ ተባረክ። ምናልባት ስትጠይቅ አይ መጽሐፍ ቅዱስ ላይም እኮ ልክ እንደዚህ አይነት አገላለጾች አሉ ሊሉ ስለሚችሉ መጽሐፍ ቅዱሱ ላይ እንደዛ ያሉት ሐሳቦች ከምን አንጻር እንደተባሉ እንድትሰማቸው ስለፈለኩኝ ነው። ስትጠይቅ በደንብ እሱን ያማከለ እንዲሆን። እሺ፣ አንደኛው ስለመተዛዘል ነው አሳየን ያልከው፣ ሁለተኛው ደግሞ ስለመዋዋጥ ነው። ይሄው ሁለቱ መጽሐፍ ማለት ነው። ከመተዛዘሉን ጀምር። ይሄ መጽሐፍ ገድለ አቡነ ገብረ መንፈስ ቅዱስ ነው። አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ነው። በሁለቱ ገዳም የታተመ ማለት ነው። ይሄ መጽሐፍ ቅድም ላይ ያልከው ስዕል ይሄ ነው አይደል? እግራቸው የሚታይበት ያልከኝ ይሄኛው እንኳን አይደለም። ይሄኛው ደግሞ ጫማ ነው። እግራቸው ሊትራሊ እግራቸው የሚታይበት አለ፣ ጣቶቻቸው። አዎ የሚገርም እዛ እንትን መልካ ስላሴ ላይ ጫማቸውን ሁላ ያመሰግናል። ጫማቸው እያለ እዚሁ ላይ አለልህ ብሩኬ። ገድለ ገብረ መንፈስ ቅዱስ ላይ ገጹን ትንሽ ስታገላብጠው በውስጥ ላይ አንደኛውን ያዘለበት ቦታ አይደል ሜላ፣ እሱ ላይ ጣታቸው ይታያል። አዎ እዛ 13ኛው ምዕራፍ ላይ ልክ ነው። ልክ ነው። 13ኛው ምዕራፍ ላይ ነው አዝሎ አንደኛውን አካል አዝሎት ሁለቱ ቁጭ ብለው ባሉበት የታዘለው አካል እሱ ማለት ነው። ኖ እሱ አይደለም። የአቦን ነው የምትሉት? የስላሴን ነው። አረ የስላሴን ነው። የስላሴን እኮ ኖ ብሩኬ፣ አቦ ያዘለበት ክፍል አለ ወደ ውስጥ ላይ ገብቶኛል። አንተ የምትለው እንትን ነው
ትንሣኤ ዘጉባኤ ያሳተመው ላይ ነው እሱ ያለው። ልክ ነው። ሀሳቡ ገብቶኛል። የገዳሙ ላይ ደግሞ ያለው የአቦ ስዕል ነው ያለው።